እንኳን አርቲስት አይደለም መንግስት ላይ እናወራለን። መለስ እኮ ብሎ ነበር መላጣ ማለት ትችላለህ መላጣይ መንካት አትችልም ብሏል። ያ እንዳብቹ የተሰደበ ሰው የለም። በፐርሰናል ደረጃ እንትን ሊል ይችላል። እንደ ፖለቲካ ግን መቀዛስ ትችላል። ያንን መብቷን ነው የኢትዮጵያ መንግስትም ሆነ ማንኛውም የሚዲያ ምናምን የሚጠብቅላት። ኦቨርዶዝ ከተሳሳተች ኤኒታይም እንደረገጥናት ነው። ያ ማለት ስተት አልሰራችም ያለን አይደለም። ለዛም ነው የሆነ ማናጀር ያስፈልግሻል ያለቻት። ገባችሁ? የሆነ የለም አንዳንድ ነገር እንደዚህ ክስ ብሎ ዶሴ ይዞ አንጠልጥሎ የሚሮጥ ሰዎች ምንም የሚያንጠለጥሉበት አጀንዳ እንዳይኖራቸው እንዲኖር እና ማን እንዳናገረችሽ ቼክ አድርጊያት። ለማንኛውም እሺ የሚያውቋት ያውቃሉ፣ ሊጽፉልሽ ይችላል። ያ ዛሴት ኒኪዬ ቴንኪው። እሺ ያ ስለማ ሊያ የሚያስፈልጋት ይሄ ነው። እንደዚህ አይነት ትንሽ ግዝፈቶች አላት። ያንን ደግሞ እንድታስተካክል ነው። በሌላ ነገር ግን ይሄ ወንጀል ሰርታለች፣ አገር ቤት ትገባለች፣ ጂኒ ምናምን ይሄ የማይታሰብ ነገር እርግጠኛው ነው የነገርኳችሁ። ለምን ፍሪደም ስፒች ብቻ አይደለም። ሚዲያ ላይ ገበያ ላይ ወጥተ ፀሐይ እንዳይነካኝ ዝናብ ለሚዘንባል ምናምን የሚባል ነገር የለም። ሰው ከፀሐይና ከዝናብ ጋር ተደባድቦ ቤት ይገባል እንዴ? ያ እንደዚህ አይነት የሚባል ነገር የለም። እንደዚህ አይነት ጥያቄ ደግሞ የሚያቀርበው ማን ነው? ሁይዝ ያ ከዛ አንፃር ነው የምናወራው። ሌላ ዓላማ ይዘህ ማልቀስ አይቻልም። ወንጀል ሰርተ ሸሽተ የወጣ ሁላ ወንጀል እንዲያስከብርልህ ዩ ቲንክ መንግስት የቲክቶክ ጉዳይ አስፈጻሚ የሆነች እና ኮሶ እንትን በይ በጣም እንትን በይ። ያ ማለት ደግሞ ሌላ ስተት ስሪ ያለሽ አይደለም። እሺ ኤሉዬ አሁን አንድ ነገር ተናግሬ ልውረድ። ሊያ ያው አንዳንዴ በጣም ነው የምከታተላት። እኔ ሁሉ ጊዜ ዩቲዩብን አያለው፣ ትመቸኛለች። ግን ከሆነ ሰዓት በኋላ ወይ የጸባይዋ ተፈጥሮዋ ሊሆን ይችላል ሃርሽ ሆና ነው የምትናገረው ሴቶችን ምናምን፣ ያው ተፈጥሮም ሊሆን ይችላል አንዳንዴ። ግን እኔ ጥያቄ የሆነብኝ አሁን ይሄ ለሷ ላይ መነሳት ብቻ ሳይሆን ጃኒን እና ዋንቲያን ይቅርታ ትጠይቅ ያሉት ነገር እና ጃኒ ላይ የተያዘው ነገር ምንድነው ነው የኔ ጥያቄ። አይ ዶንት ኖ እዚህ ላይቭ ላይ ሆነሽ አልሰማሽም መሰለኝ። ሰው ገላለች ሳምራዊ። እሺ ቅድም እኮ አትበይ ብለውኝ ነበር እየረሳው ነው። እሺ ለሌላ ለክፋት አይደል ኮሳት በይሲ ሰው ትራፊክ አድርጋለች ይላሉ። ምንድነው የተያዘባት ነገር ነው የኔ ጥያቄ። ይሄን ያለ በነገራችን ላይ ወርቅ የምትቀናብረውን ነገር አንዳንድ ሰዎች የእውነት አድርገው ወደ ፖለቲካ የለም የነጥላቻ አማራ ኦሮሞ አይነት ነገሮች ሊያስገቡ ስለፈለጉ አይተሽ ከሆነ እሷ አስተውራ ራሱ የተወሰዋችው ልጅ አማራ ስለሆነች ምን አገባኝ ብዬ ነው ዝም ያልኩት። ታየሽ ምን አይነት ነገር እንደምታወራ። ከዛ ከፖለቲካ ርቃቸዋል ተብሎ ሲታሙ የነበሩት እነ ጆከር ወደ ፖለቲካ የሚመለሱበትን መንገድ ይኸው አማራ እንደተገላ ቶፒክ እንደዚህ በመሃል ላይ እሷ እንደዚህ ብላለች። ልባቸው እያወቀ ወርቄን እያወቋት ገብቶሻል ነው። እንግዲህ አስቢ፣ አንድ አማራና ኦሮሞ የሚባል ግጭት እዚህ ሚዲያ ላይ ምናምን ሊመጣ፣ ሁለት ደግሞ ጃኒ ነፍሰ ገዳይ የሚል ወሬ ሊያወሩ ገብቶሻል። እንደገና ደግሞ ከነፍሰ ገዳይ አልፎ አማራን ገደልሽ የሚል ነገር ገብቶሻል። ለዛ ነው ጃኒ አሁን ዛሬ እኔ መክሰስ የፈለገ መክሰስ ይችላል ያለች ወሬው ስለተዛባ ነው። በሊያ ጉዳይ ላይ አይደለም በነገራችን ነው። እሺ ያ ይሄን ነበር ልጠይቅ ያሰብኩት። ምክንያቱም ጂጂም እኮ አብራ ብላለች እንደ ወርቄ ብቻ እኮ አይደለችም። ወርቄታ ጂጂ እኮ ያለችው እንደዚህ እንትን እየተጫረ የለም ግድግዳ እየተጫረ ወሲብ እያደረጉ ነው ያለችው። ሲረኩ ደስ ይል ነበር ነው ያለው። ማስተምር ነገር መታየት ያለበትም ልጆች ማን እንትኖች አለ ምን ነው የሚባለው የእስር ቤት ስገባ ቀበቶ ምናምን ታስቀምጥበት ቦታ ኤግዚቢሽን ነው ምን ነው የሚባለው እዛ ማን ከሱ ኋላ እንዳለ ይሄ አየሩን አልወርድም ናወርዳለሁ ማን ወንዴ ሰጠ የሚባል ቼክ ይደረግ የለ ይጠና የለ ለዛ ፓስወርዱን ሰጥቷቸው ስለነበረ ቪዲዮን አይተው ከዛ ይሄን ቪዲዮ እንለቃለን ብለው ደወሉ ብላ ጭራሽ እኮ እሷ ከነሱ ከፖሊሶቹ ጋር ለዛው በኦሮሞኛ አክሰንት ነው ጂጂ የምታወራው።
ለዛ ነው መንግስትን ሁሉንም ተከርቸም ክተታቸውና ያለውን ነገር እንዲያወጡት አድርግምለው። ለምን አንድ መንግስት ስም ማጥፋት ነው። ይሄም ማድረግ አለበት ግዴታ። በጣም እሷ የምትለው ቪዲዮን ያወጣው ያኔ ሲሳሳሙ ራሱ ያቺ ትንሿ ራሱ የሚሳሳሙትን የለቀቁት የእስር ቤት ጠባቂዎች ናቸው ነው የምትለው። ወይ ጠባቂና ይሄ እንትን ምን ነው የሚባለው ጋይስ እኔ አላውቀውም ስሙ። እነሱ ናቸው እና ኢንሳኑ ላይ የምታያይዘው አይተሽው ነው 1 ሚሊዮን ስጡ 2 ሚሊዮን ስትል ጃኒ እንደው የምን 1 ሚሊዮን እንደው 2 ሚሊዮን ከተሰጣ 1 ሚሊዮን እንከፋፈላለን ብላ ሙድ ያዘችበት። ጆን ነው ብሎ ምናምን ነው ቪዲዮን ራሷ ነች የቀረጸችው። ያው ለጆን የላከችው ስለሆነ ከጆን ቴሌፎን ላይ እንደዛ ነው የምትለው። ወርቅ የምትለው ተዋት ነው የምትለው። አንድ አይነት አለ። እሷ የወሲብ ቪዲዮ በስሜት ውስጥ ሆኖ ግድግዳ መዋጠጥ የለም ነው እንደዛ። ስለዚህ ለሊያም የተላከላት እሱ ቪዲዮ ነው ማለት ነው። ወርቅ እጂ ሊያን ትልኮልኛል አለች። አዎ አለች እኮ አልሰማሻትም? መቼ ነው ያለችው? እንዴት ነው ያለችው? እስቲ ማስረጃ እኔ ማንን ሳልፈልግ ሳልከፍል ካለ ጥያቄ ነው የሚልኩልኝ ማስረጃ አለች እኮ። ስለዋንቲያ ስለጃኒ ኢንፎርሜሽን እና የወሲብ ቪዲዮ አለች። ኖ የወሲብ ቪዲዮ አላለችም። ኢንሳይደር ብሎ ምን ማለት ነው? ኢንሳይደር የሆነ ነገር ላኩልኝ ማለት የወሲብ ቪዲዮአቸው ላኩልኝ ማለት ነው። እንደዛ አይ ወሲብ አላለችም። ኢንፎርሜሽን ደርሶኛል ነው ያለችው። ታዲያ ሊያለችው ጃኒ ብትናገረኝ እኔ ማዝረጠርጣታለሁ ነው ያለችው ቃል በቃል። አዎ ከዛ በኋላ ኢንፎርሜሽን ደግሞ ኤኒ ታይም ይደርሰኛል። እኔ ስንት ነገር ይደርሰኛል። እውነት ነው። እሱማ ማንም ሰው ይደርሳል ሚዲያ ላይ ካለ። ላከልኝ ዛሴት ማን እንደላከልኝም አላውቅም። ወዲያውኑ ወደ ራሴ ያስተላልፈዋል ነው ሊያ ላከችልኝ ያለችው ሰው እሷ ቪዲዮ አለች። ኢንፎርሜሽን ይመጣልሻል። ኢንፎርሜሽን ቃል ኪዳን ማናት የሚያውቅ እሷ አጠፋም። አንቺ መቼም ጁፒተር ላይ እንትን መሬት ላይ ነው የምትኖር። ጎረቤት ይኖርሻል፣ ተምረሻል፣ ምን ብለሻል። የተናደደብሽ ወንድም ራሱ ይኖርሻል። ወይ ብር አልክለት ያልሽው እኔን እነዚህ ተርቤ እሷ እንደዛ ትሆናለች ብሎ ይልክልሻል እኮ። እንደዚህ ነው እኮ ልክ ነሽ። እሱማ አብሮሽ እየበላ እየጠጣ ሊልክልሽ ይችላል። ዩ ኔቨር ኖ ያ ኖት ቢግ ዲል ሚዲያ ላይ ላለስ እውነት ነው። አንቺ አውቂ ስለዋንሽ ወይም ደግሞ ኃይለኛ ስለሆንሽ አለ ጀስት ሚዲያ ነሽ እንደምታወጪው ሲያውቁ ሰዎች ይልኩልሻል። ማን እንደላከልሽ ራሱ አታውቂም። እኔ ማን እንደላከልኝ ማን ነብዬ ፕሮፋይላቸውን አንድ ቀን እንኳን ነክቻቸው አላውቅም። እኔ ኢንሳይደሮች ምን እንደሚሆኑ ራሱ ሎንግ ታይም እኔ ኢንሳይደሮች ራሱ ፕሮፋይላቸው ምን እንደሆነ ብትጠይቂኝ ምንም አላስታውስም። እንደዚህ ክሊክ አድርገው እሱማ በፌክም ይልካሉ እንዳይታወቁ ናይ ቢሆንም 7 አመት ሙሉ አሁን ኢንሳይደሮች ፕሮፋይላቸው ሲመጡ ዝም ብለው አውቶማቲክ ዝም ብለ የምታውቀው የለም። ግን ምንድነው ዝንጀሮ ነው አህያ ነው ፕሮፋይላቸው ራሱ ክሊክ አድርገው ይቻላል። በጣም ዛሴት ኤኒዌይስ አሁን በጣም አንቺን በዚህም አጋጣሚ ልትመሰገኝ ይገባል። ከሊያ ጋር ለሊያ እንደዚህ መቆምሽ ጥሩ ነው። ለሱ አይደለም የቆምኩት እዚህ ሲስ በቃ ይሄ ነው ቶፒክ። በጣም ደስ ይላል። ቀጥይበት። ያ በላይነሽ ግን ቃል ኪዳን ጨረሽ። ቴንክ ዩ ታች ቃል ኪዳን እንትና በላይነሽ በሉ እየሰማው ነው። ያ ስለ ቪዲዮ ያ ኮንሰርን ሆና ስለነበረ አያስፈልግም። ቪዲዮ ማስተምር ነገር ከሆነ ቆሻሻ ነገር ከሆነ ለምን መታየት የለበትም ብዬ ነው የማምነው። እንደዚህ አስበነው እንዋል። እኔ ለልጆች አያስተምርም። መጥፎ ነገር ለምን አይምሯቸው ይቀርጻል? በነገራችን ላይ ጸያፊ ነገር እስቲ ምን እንዳስታውሽኝ ታውቂያለሽ? በላይ ነው እቺ እንቁርቲ የምትባለው ጃኒ ምን ስትላል ነበር ታውቂያለሽ? ከተላከልኝ ቪዲዮ ውስጥ አንዱ የሙሙሽ ጥቁረት ሂጂና ታጠቢው አለቻት። እሺ እቺ አልከታተላትም፣ አልሰማትም። እብን ሊያሾ እኮ አልከታተላትም። ምንም ብዙም ማውቀው ነገር የለም ስለሷ። አሁን ግን የሆነ ልጅ ግን ዛሬ ሲወራ ሰምቼ ስጠይቀው ለሆነች ልጅ መሞት ፈልጋለሁ ዲፕሬሽን ልሞት ነው ምናምን ስትል ጥሩ አማራጭ ነው ብላለቻት አለኝ። እሱ ደበረኝ እንደዛ ማለቷ። እንቁርቲ ነው ለሊያ ሾው ቪዲዮ ሴታል አለች። ጋይስ የሆነ ሰው እንደዚህ ሲል ብቻ ነው እንደ አንድ ሰው ደስ የሚል የሚደብር የታል ማስረጃ?
እሱ ሳወራው ምንድነው ቲክታክ ላይ የሆነ ወሬ ይሰማው ምናምን በየጠየኩት ያ ልጅቷ የሆነች ልጅ ጠርቶልኝ ነበረ በህፃንነቷ የወለደች ምናምን ነች ዲፕሬሽን ምናምን ስትላት ላይክ ልሞት ነው ምናምን ስትላት እሱ ጥሩ አማራጭ ነው ብላለቻት አለኝ። ኦ ማይ ጋድ እያልኩ ነበር። እንደዚህ ነው ኦ ማይ ጋድን ያባከንሽው። ያኔ ግን እሷን ብዙ አልሰማትም አላያትም ብዙ ኢንፎርሜሽን የለኝም ስለሷ ሰው አላቅም ልላት አልችልም። ሳታውቂ ለመጥላትና ለመውደድ አትይጂ አዳምጪና ጥይ ውደጂ። እኔ እኮ ደበረኝ ነው እንጂ ጠላዋት አላልኩም። ልጁ በነገረኝ እንትን ነው ይሄ እንደዚህ እንኳን ተሳስታለች አልኩ በቃ። ሌላ ኢንፎርሜሽን ብዙ ስለሷ አላቅም አላያትም። እንደ ጠንካራ ሰው ለምን ሚዲያ ላይ አክት ታደርጊያለሽ? ይሄው ራሽን ለማጥፋት እንደዚህ ያላረክሽም ብላ እጇ እንደዚህ ስሯን የቆረጠችበት ቪዲዮ ስለደረሳት አሳየቻት። ይሄ ሚዲያ ላይ አይዞስ የሚሉ ሰዎች አንቺን እያሰነፉሽ ነው ያሉት። ይሄ ነገሮች የቀሩብሽ ቀን እንደዚህ እጅሽን እየቆረጥሽ ነው እና ብታስቢበት ይሻላል ብላ ነው ነገረቻት ቃል በቃል። ያ This is up right ሀዘል እሺ እኔ ያለኝ አስተያየት ስለ ሊያ ነው። ሊያ በጣም ቅድም አንድ ጥሩ ነገር ተናግረሻል። ድሮ በጣም ጥሩ ነበረ የምትሰራው ዩቲዩብ ላይ ስለ አርቲስቶች ምናምን። አሁን ከቤታዮ ጋር ግን ጸብ ከጀመረች በኋላ እሷን እንትን ለማለት ያው ቅድም እንዳልሽው ከነማይሆን ሰዎች ጋር ገብታለች። ከዛን ደግሞ አንዳንድ ነገሮች ላይ ወሬ የምትሰማበት ቦታ ላይ እነሱ ሲልኳት ፐርሰናል ታረገዋለች እሷን ሳይነኳት። አሁን ያየሁት በጆን ዳንኤል እና በጃኒ ራሱ ምክንያት ያው ችግሩ የጆን ዳንኤል የጃኒ ምናምን ነው፣ እዛ ውስጥ አልገባም። አሁን ያው ስለ ሊያ ስለሆነ ቶፒኩ በጣም ተናዳና ስሜታዊ ሆና ነው ጃኒን የምትናገራት። ያ ነገር ደግሞ አግባብ አይደለም። እሷ ስራዋ ነው። ከዚህ በፊት ነው አሁን ድሮ ስከታተላት በቃ የሆነ ላስላሳ አርጋ ምናምን የሆነ ነገር ታልፋለች። አሁን አንቺ በጣም የምንወድሽ ይሄ ጥልቅ ብለሽ የሆነ ተናደሽ የሆነ ሰው ላይ የሆነ ነገር ሆነሽ አሁን ሊያ ላይ እንኳን እኮ ይሄ ነገር ሲደርስባት ከጎኗ የቆምሽው እንዲህ ሰውን ጥላቻ የለሽ የሚያየውሽ ነገር። እሷ ላይ ደግሞ የማይባት ነገር የሆነ ሰው የሆነ ነገር ካላት በጣም ጠልታ ርቀት ትሄዳለች። ይሄ ዩቲዩብ ነው፣ ኖርማል እንትን ነው። የራሷ ላይፍ ያላት ልጅ ናት። አንቺንም እንደምትሰማሽ ስለማምን ነው ይሄንን እንደ ምክር ጭምር የምመክረው። ዲቴል እንደዚህ አለመሄድ በቃ የሆነ ያህል በቃ ስራዋ ነው፣ ኮንተንቷ ነው ትስራ። ግን በጣም ዲቴል ትሄዳለች። ከዚህ በፊት አሁን የቤቢ ሚስትና ዳግማዊት አርቲስቶቹ እንደዚህ ሲጣሉ ለምን አላናገረችኝም እኔ ስደውልላት ብላ በጣም ርቀት ሄዳለች። አሁን ስለነሱም ጉዳይ ዲቴይሉ የራሳቸውን አሁን እንዳልኩሽ ግን በጣም ጠልቃ የምትሄዳቸውንና ይሄ በጣም ትናደዳለች። በጣም ስለ ቤቢ ጉዳይ ዲቴል ልትይ ዲቴሉን ያወጡት እነሱ ናቸው ወይስ ሚዲያ? እነሱ ናቸው። እሱማ እሷ እኮ አጠፋች እና ታዲያ እነሱ ለህይወታቸው ዲቴል ከሄዱ እኛ እስተ ጉድጓድ መቆፈር ብንሄድ ምን ይገርም? ኖ ቀርጻ ባሏን ልጇ ስዝትበት ያወጣችው ያላፈረችው እሷ ናት። ኖ እሱን አይደለም የምልሽ ሄሉ እያልተራ ያ ለምሳሌ ቤቢን አልሻ ስላነሳሽ ለምሳሌ ያልኩሽ ምን እንደሆነ ልንገርሽ። ደውላ ሚስቱ ልታናግራት ሞከረችና አላናግርም ስትላት ሳይድ ይዛ በጣም በብስጭት ውስጥ ገባች። ሊያ ካላናገሯት ማለት ነው። አሁን ይሄ ነገር አስፈላጊ አይደለም ነው እንደኔ። የሆነ በጣም ብስጭት ውስጥ በጣም ኃይል ውስጥ የሚከታት ነገር አለ ብዬ አላስብም። አሁን ሊያ በነ ቤቢ አርቲስት ባነሳሽው ላይ ሊያ ባታወጣው የማይወጣ ታሪክ ምን ነበረ ስለነሱ? ኖ አይወጣም። ለምን እኮ ሁሉንም እኮ እነሱ አውጥተዋታል። እሷ ካወጣችሁ በላይ አክሽኗን ነው የምነግርሽ። ማለት እነሱ እሷ ባታወጣው ኖሮ እኛ የማናውቀው ነገር ምን ነበር?
ምንም የለም ሄሉዬ። የእሷን ንዴት ግን ልክ አልነበረም። ለምን አላናገረችኝም? ለምን መልስ አልሰጠችኝም? ምናምን ማለት የፈለገ ሰው ሊያናግራት ይችላል። የፈለገ ሰው አሁን አንቺ ኢንሳይደሮቼ ላኩልኝ ትያለሽ፣ እከሌ እንደዚህ አንተ እንደዚህ ብለሽ ሆነ አንድ ሰው ላይ ሄደሽ እከሌ ካላናገርከኝ፣ እከሌ መልስ ካልሰጠኝ፣ ኢቭን አሁን ኑ ቤታዩ አናግሪኝ ትያለሽ ወይ የሆነ እከሌ ኑና አናግሩኝ። ከዛ ካናገሩሽ አላናገሩሽ፣ ካላናገሩሽ ትተሻቸው ትሄጃለሽ። በቃ በጣም ደስ ይላል። እሷ ግን ያንን ትናደድና በጣም ትሄድበታለች ርቀት። ያ ነገር ሚዲያ ላይ ራሱ እንዲመጣ መጀመሪያ ሚና የተጫወተችው ኩይን አልነበረችም? ሰውየውን ቴሌፎን ቁጥሩን ስላላት ደውላ ሪካርድ አርጋ ሪካርዱን የለቀቀችው። ምክንያቱም ሌላ ቂም እንዳለ እናውቃለን እኛ። ምኒልክ ዘመቻ ቂም ነበር። እሱማ እኮ ብዙ ነገር አለ። ሁሉም ጋር እኮ የተለያየ ነገር አለ። አሁን ግን ስለ ሊያ አሁን ተጎድታ ያለችበት ነገር ስላለ ነው እኔ እየነገርኩሽ ያለሁት እንጂ ኪዩን ሊያ ያደረገችበት እነሱንም እንደዚህ ያደረገች ስትይ እኮ አሁን ዝም ብዬሽ ብሄድ እያረጋገጥን ነው የምንሄደው ማለት ነው። ገብቶሻል? በዛ ሳይድ ሄጅ አይደለም ሄሉዬ፣ በዛ ሳይድ ሄጅ አይደለም እኔ እያልኩኝ ያለሁት አሁን በሄለን እንጂ ወደ ሌላው ስንሄድ እኮ አልኩሽ። አሁን ኢቭን ስለ ጃኒ ላይክ አሁን ያለው ተመሳሳይ ጾታ ጋር ምናምን ባለው ነገር እኔ አሁን ለምሳሌ ውጭ ሀገር ላይ ነው የምኖረው። ብዙ አይነት ነገሮች እናያለን። ለልጆቻችን የሚያስፈራ ብዙ ነገሮች አሉ። ግን ከዛ ነገር ውስጥ ራሱ ይቺ ልጅ አሁን ወጥታ የተሻለ ህይወት ስትኖር ሊያ እናት ናት አይደለ? ሁላችንም እናት ነን በብዛት። ቀጥቅጠን ድጋሚ እዛ ውስጥ ልንከታቸው አይገባም። አሁን እኔ ለምሳሌ አንድ ጊዜ ብዙ ልጁን አላውቀውም፣ ግን ስሙንም አላስታውስም፣ ወደ ፕሮቴስታንት እምነት ተቀይሮ እንደዚህ አይነት ህይወት ውስጥ ነበርኩ ሲል የነበረ ልጅ ነበረ። ሄሉ ትዝ ካለሽ። ግን እኔ አሁን የፕሮቴስታንት እምነት ተከታይ ሆኜ ሳይሆን ልጁ ተለውጦ እዛ ቦታ ላይ መጥቶ ጌታ ይሄንን አደረገልኝ ሲል ኮሜንት ላይ ገብቼ እንኳን ጌታ ረዳህ ነው ያልኩት። ምክንያቱም እኛ ውጭ ሀገር ላይ የምንኖር ሰዎች ብዙ ነገር እናያለን። ብዙ ማለት እኔ አሁን ብዙ ነገር እንዴት ብዬ ልንገርሽ፣ ልጆቻችንን ይዘን ቤተክርስቲያን ብለን ብዙ አይነት ህይወት ነው የምንኖረው። ኢትዮጵያ ስለሆነች ብዙ ነገር አልገባት ይሆናል፣ ግን ኢትዮጵያ ውስጥም በብዙ ነገር መልኩ እየተስፋፋ ያለ ነገር ነው። ታናናሾቻችን ልጆቻችን እየተጠቁበት ያሉት ነገር ነው። እየሸሸን እኮ ከከተማ ወጣ ብለን የምንኖረው ምን የምንለው ለልጆቻችን ስንል ነው። እኛ እዚህ ጋር እነ ጃኒም እዚህ ነገር ውስጥ ገብተው ከሆነ ላይክ አሁን ጃኒ የተሻለ ህይወት እየኖረች ከሆነ ከዛ ነገር ወጥታ ከሌላ ጾታ ጋር ሌላ ነገር ምናምን ጀምራ ከሆነ እኛ ከዛ ነገር ስትወጣ ልንደግፋት እንጂ ቀጥቅጠን መልሰን እዛ ውስጥ ልንከታት አይገባም። መቼም እንደ እናትና ውጭ ሀገር እንደሚኖር ሰው ሞር ትረጅኛለሽ ብዬ አስባለሁ። ሊያም አንዳንድ ነገሮች ላይ ላይክ በቃ ይሄ የድሮ ነው እንደዛ አይደለም። እኔ መጀመሪያ ከሀገር ወጥቼ እነዚህ ነገሮች በማይ ሰዓት በጣም በየመንገዱ ሁሉ አለቅስ ነበር። ምን አይነት ህይወት ነው ለልጄ የምሰጠው? ምን አይነት ህይወት ነው ልጆቼ እንዴት አድርጌ ነው የማሳድገው ብዬ ተረድተሽኛል። እኛ ደግሞ ስናድን አሁን ወደ ቁም ነገሩ ስንሄድ ሊያም ልጇ እንድታሳድግ ነው የምንፈልገው። ወደ ድሮ ሙዷ ተመልሳ እንዳልሽው አሁን ቤታየውን ለማጥቃት ኤልሻዳይና ኪዶ ያስፈልጓት። በቃ ራሷ ዛጋ ቀጥቀጥ አድርጋ የራሷን ላይፍ በኖር ጥሩ ህይወት አላት። ጎበዝ ልጅ ናት። በጣም ድሮ በቃ ላስላሳ አባባሏ ራሱ አርቲስቶችን የሆነ ሰው የሆነ ነገር እንትን አለ ምናምን ትልሽና በቃ አንቺ ራስሽ እንድትሄጂበት ታረግሻለች። በጣም ጥሩ ላይ ነበረች። ይሄ ቲክቶክ ነገር ላይ ግን ገብታ እየተብኳካች በመጣች ቁጥር ወደማይሆን ነገር እንዳልሹ እየገባች ነው። አሁንም ሊያ የምትሰማኝ ከሆነ እንዲህ አይነት ነገር ልጆቻችንም ታናናሾቻችንም ሲገቡ ሊያ ህፃን ልጅ አይደለችም። ኦልሞስት እኔ ሳቃት እኩያዬ ትሆናለች ብዬ አስባለሁ። እንትን ነው ማለት ያለብን ከዛ ነገር እንዲወጡ ወደ ተሻለ ነገር እንጂ እየቀጠቀጠን አሁን እነዛኛዎቹን ወደ ደጋፊ ራሷ አድርጋ ያመጣቻቸው ራሷ ናት። ምክንያቱም እኛ በቃ ታናናሾቻችንን በመቀጥቀጥ በመጸየፍ ወይ የሆነ ነገር በማድረግ አሁን ሌሎቹ ያለፉበት ይሄ የኢኮኖሚ ማነስ የትምህርት አለመማር ምናምን በነገራችን ላይ እየሰማሁሽ ያለሁት
የማውራት መብትሽን ነው እየጠበኩልሽ ያለሁት እንጂ በአንቺ ሀሳብ ልትስማሙ አይደለሁ። እሺ አንቺ ያወራሽ ያለሽው በምን አይነት መልክ መሰለሽ? ጃኒ እንደዚህ አይነት ህይወት ውስጥ ሆና እሷ ወጥታ ያለፈን ህይወቷን ይሄን ህይወቷን ሊያ እየተናገረች ነው ወይ ልትናገር እየፈለገች ነው፣ ይሄ ወደዛ እንድትመለስ ያረጋታል እያልሽ ሊያ እንደዚህ ብላለች። ኖ ማለት እኔ የማውቀው ቪዲዮዎች አሉ ምናምን ተናገረው ኢንፎርሜሽኖች ራስ ወደዛ የሚወስድ ነው። እሷ ስታወራ እኛ እንበል እነዚህ ከደጋፊዎቹ አንፃር ከሚሉት እንደዚህ ይሆን እንደ እንደዚህ ይሆን እንደ ያለ እንደዛ በሚለው ነው እያሰብክ ያለሁት እንጂ ያ ካንደበታው እንደዛ ያ እሷ የተናገረችው ወደዛ እንኳን የሚሄድ ነው። እውነት ከሰምተሻ ከሆነ ኖ እኔ የሰማኋት ነገር ብዙም ጊዜ ስለሌለኝ ያን ያህል እንተላላልኩም፣ ግን የተቆራረጡ ላይ ላይክ እኔ ጋር ያለው ማለት ከነካችኝ የሆነ ቪዲዮ ላይ ያ ከወጣች ለምን ወደዛ እንድትመልሳት ታረጋለት ማለት እኮ ኦሬዲ በእንደዚህ አይነት ሀሳብ ላይ ጭቅጭቅ ላይ ያለች ይመስላል። አሁን በድንገት መጥቶ የሰማን ሰው አንዳንድ ሰው አይተሻል እንትና ሲያወራ ሰምቼ ጠላዋት የሚል ልጅ አሁን ቅድም በላይነሽ እንደዛ የሚሆኑ ሰዎች እንደዛ አይጠላም ሲጀመር። እኔ እንደዛ አይደለሁኝም። እያየሽኝ ከሆነ የሊያ ጥላቻ የሷ ነጥብ የሷ ፖይንት በፍጹም ነበረች አይደለችም አላለች። እነዚህ ከተነሱባት ሰዎች አንፃር ለምን ነው እነዚህ ላይ ተኮረ የሚል ጥያቄ ስላለ ልጆቻችሁን ጠብቁ። ማን ነው ለምንድን ነው እነሱ ላይ ፎከስ ያደርጉት? ወጣት ስለሆኑ ነው? ወንድ ልጅ ጆን ዳንኤል ስላስለቀሳት ልጅቷን ወንድ ልጅ አይደለም ዋንትያን ወንድ ልጅ አስለቀሳት አይደል? ወንድ ልጅ የሷ አስለቃሽ እንደሆነ ሁሉ ቀን እንደ ባሩድ እያጨሱ ነው ሊያስታውሷት የሚፈልጉት። ያንን ነው አለ አግባ ይሄን ዲፕ ላንተ መስዋዕት እየከፈለ ሴት ልጅ አንተ ላይ ከተለጠፈች ያን ጊዜ ልጆቻችሁ ላይ ሰው ከተንት ካለ ተጠራጠሩ ያለ። አዎ አይ ለምን ይሄን እኔ እኮ የምለው ያው እንዳልኩሽ ኢትዮጵያ ላይ እና ውጭ ሀገር ላይ ስንኖር ያለን ነገር አንድ አይደለም ነው እንጂ እኮ እሷ እንደዛ አለች አይደለም። ላይክ አሁን በተቆራረጡ ቪዲዮዎች እኔን ከነካችኝ ላይክ የማወጣው ነገር አለ። ዞሮ ዞሮ ይሄኛውም ይሁን ያኛውም ይሁን ስህተቶች በአጠቃላይ ማለት ነው ሄሉዬ፣ የትኛውንም ስህተቶች እኛ ላይክ ያንን ነገር አውጥታ በመዘርገፍ የሚለወጥ ነገር የለም መልሰን ሌላ ነገር ውስጥ ከመክተት ውጭ። ገብቶሻል አይደለ? ዞሮ ዞሮ ከአንደበቷ የሚያወጣው ባትል በሌላም መልኩ ሌላም ቪዲዮዎች የራቁትን ቪዲዮዎች ሆኖ የተለያዩ ነገር ስለዚህ አይነት ነገር ነው ማውራት የምፈልገው። ላይክ ኢትዮጵያ ሆኜ እኔም የነበረኝ አመለካከት እንደ ሊያ ስለሆነ እኔም አግሬሲቭ ያደረገኝ ስለነበረ ይሄ ነገር ግን ከዛ በኋላ በምን መልኩ ሃንድል ማድረግ ልጆቼ ላይ እንደምችል የተማርኩበት ነገር ዳሙ ስላለ ያንን ለሊያ ለማሳወቅ ነው እንጂ ላይክ ከሌሎቹ ተለይቶ ሊያ ሳናንስቼ ማልሽ እየገባ ምናልባት ሀሳብሽን በታትን ከሆነ በማል እየገባው ሀሳቧን ስላስበተንኳት ምናልባት what is use exactly point for ለሊያ ምን ነው የምታስተላልፈው የምትፈልጊው? እኛ ምን እንዲገባን ትፈልጊው? ለሊያ ማስተላለፍ የምፈልገው መልእክት በቃ እንደ ድሮዋ ሆና ቅድም አንቺ ያልሽው ነገር በጣም ጥሩ ነው። በቃ ይሄ ከእንትኖች ወጥታ በራሷ ዙሪያ የነበራት ነገር ውስጥ መሆን አንዳንድ ነገሮችን ደግሞ ስትናገር ያው ሰርች ማድረግ ማየት ከሌላም ሰው መጠየቅ ያለውን ነገር ይሄንን ካደረገች ሌላ በጣም ጥሩ ነው። ዩቲዩበር ናት፣ ስራ ልጇን ታሳድግ፣ በጣም ደስ ይላል። ከአረብ ሀገር ተነስታ ለዚህ ህይወት የበቃች እህታችን ናት። ስለዚህ ደስ ሊለን ልናበረታታት ነው የሚገባው። ሁሉም እኮ እዚህ ሚዲያ ላይ ወጥቶ እየተጠቀመ ነው ያለው። ስለዚህ ተጠቃሚነቷ ግድ ነው። ደግሞ ያንን ያህል ትውልድን የሚጎዳ ነገር አድርጋም አይቻት አላውቅም። ስለዚህ ልንደግፋት ነው የሚገባው። አንዳንድ እንደዚህ አይነት ነገሮች ሲፈጠሩ ሚስ አንደርስታንዲንግ ነው ብዬ ስላሰብኩ ነው ይህንን አስተያየት መስጠት የፈለግኩት። ቤታን ስትቷት ከዚህ ውስጥ ቤታን ታውጣት ከዚህ ርዕስ ውስጥ እንዳለ እኔ ብዙም የቤታ እናንተ እሷ ብዙም አይገባኝም። ያው እሱ የራሳቸው እንትን ነው። ይሄ በጣም ያችኛዋን መልስ ስለምትመልስላት እነሱ የራሳቸው ነገር ስላለ ምንም እንትን አይልም። እንዳልኩኝ እኔ ለሊያ ለራሷ ጥንቃቄና ይሄ ከዚህ የተሻለ ህይወቷ እንድትወጣ ስለማልፈልግ ነው ይሄንን ያልኩት። ሰውማ በእንትን ባላት ልክ
መልስ መስጠት ያለባትም መልስ መስጠት አለባት። ግን አሁን እንዳልኩሽ ከሆነ ሰው መረጃ በጣም አምጥታ በቃ እዛ ነገር ላይ ውጥር ብላ ምናምን ጥንክር ብላ እነሱ ያልሆኑትን ስትሆን እሷን መጠቀሚያ እያደረጓት ይመስለኛል። ለዛ ነው የኔ አስተያየት። ቴንክ ዩ። እሺ ግን ያጣደፍንሽ ከመሰለኝ ሶሪ። አይ ምንም አላጣደፋችሁኝም። የኔ ሀሳብ ይሄ ነው። ያ ሄሎ አሁን ከተናገረችበት እንትን ላይ አይኖ ከርስ የወጣ ነገር ነው፣ ግን ትንሽ የሆነ ማለት እንፈልገው ነገር አለ። ሰሞኑን ኢቭን ሚዲያ ላይ ያለው አንዲት የሆነች ቤዛ፣ አሁን እሷን እንትን ለማለት አይደለም፣ እኔ ኢንሳልት ለማድረግ ፈልጌ አይደለም። ቤዛ ነው ምናምን የምትባል ገና ያንግ ልጅ አለች፣ አያት አለው። አሁን ቅርብ ጊዜ ነው ያየዋትኝ እና አንድ ጊዜ ኮንፊውዝድ ሆንኩና ሴት ናት ወንድ ናት? ኦ ቤዛ ነው ስሟ፣ ኦኬ ሴት ነው የምትሆነው ምናምን ይህ ነው እንደሱ ብለሽ እንትን የምትይው ደግሞ ዜድ ምናምን እንደዚህ አለ። ቆይ ድሮ ሰፈራችን ምናምን ከቤ ምናምን እንላለን አይደል? የሆነ ስታይል ያላቸው የወንድ ስታይል ያላቸው ሴቶችን ምናምን እና የዋህ ጊዜ ነውና ኖርማል ነው ነው በቃ ጀስት ምንም አይመስለንም። አሁን ግን በዚህ በሰለጠነ ዘመን ኦኬ ቴክኖሎጂ ባለበት ዓለም ነው በተገናኘ ሁሉ ሰው ኦልሞስት ማጆሪቲው አሁን ሴልፎን አለው ስልኩ ላይ ምን ዋትስ ጎይንግ ኦን ያውቃል ምናምን። አሁን ይሄንን እንደ የዋህነት አልወስደውም፣ እንደ ድሮ በደግነት እንትና ወንድ ናት ከቤ ናት ምናምን ብለናል አይደል እንደምናልፈው እንደሱ ላይ አልችልም በፍጹም። ኦፍ ኮርስ የምንኖርበት ሀገር ወደን ሳይሆን ተገደን አክሴፕት አድርገን ነው እንኖራለን፣ ምክንያቱም ዘርዝ ኖ ቾይስ። ግን አገሬ ጋር ስትመጭ ግን ኢትዮጵያ ውስጥ ስታስቢ ደግሞ እንዲሆን የምንፈልገው ነገር አይደለም በፍጹም። ዊ ካንት አክሴፕት ይሄን አክሴፕት ልናደርገው የምንችለው ነገር አይደለም። አለባበሳቸው እንደ ወንድ ስታይል ምናምን እና ከዛ ደግሞ እንደ ሴት ጥሩኝ እጅስ ሊገባኝ አይችልም። እኔ ወላጅስ እንዴት ነው አሁን የሚፈቅድላቸው? ሪሊ አያውቁም፣ አሁን ያለውን ሁኔታ አያውቁም። እንደዚህ እንዲለብሱ እንደዚህ አይነት ስታይል እንዲኖራቸው እንደ ወንድ አክት እንዲያደርጉ ምን አይነት ወላጅ ነው እየፈቀደ ያለው? አሁን ወላጆቻቸው አያውቁ፣ እነዚህ ልጆችስ ይሄንን አያውቁ። እና እኔ በጣም የደነገጥኩት ነው እሷን ሳያት ልጅቷን ኢንሳልት ላረጋት አይደለም። ምናልባት እሷ አሁን ባለማወቅ ምናምን አሁን እንደ ድሮ እንደሱ ብዬ ልወስደው አልችልም። በአሁን ሰዓት ነው ቲክታከር ነች፣ ቲክታክ አላት፣ ሺ ኖውስ ዋትስ ጎይንግ ኦን ላታውቀው አትችልም። እና ይሄ አክሴፕት የሚደረግ ነገር አይደለምና ሳናስበው እንደ ቀል ኖርማላይዝ እንድናደርገው እየተፈለገ የመጡ ነገሮች አሉ። በቃ በስታይል ይመጣሉ፣ በአክት ምናምን የሆነ በዘፈን ሙድ ምናምን አክሴፕት እንድናደርገው አይምሯችን ላይ ቀስ በቀስ እንድንላመደው አንዳንድ ነገሮች አሉ፣ እያየን ነው። ይሄ የምንክደው ነገር አይደለም። አሁን እንደ ድሮ ግን እኔ እንጃ ማንኛውም ሰው ሊወስደው ይችላል ብዬ አላስብም። በዚህ ዘመን እንደው በቃ እንደ ድሮ ዝም ብሎ ወንዳውን ስታይል ስላላት ነው ምናምን ብለን ልንይዘው አንችልም። ሃው እና አይኖ ከረስ የወጣ ነገር ነው። ግን እሷ የምቀበልበት ምናምን አለች። ኦፍ ኮርስ የምንኖርበት ሀገር አክሴፕት እናደርገዋለን። ያ ግን ሀገራችን ላይ እንዲሆን ማንኛውም ኢትዮጵያ የሚፈልግ ያለ አይመስለኝም በፍጹም። ይሄንን አክሴፕት ልናደርገው አንችልም። እስቲል እኔ አሁን ስንት ዓመት እዚህ እኖራለሁ፣ ግን አክሴፕት አላደርገውም። በቃ ሁሉ ጊዜ ነው እሳቀቃለሁ። በቃ ጀስት ነው እስካሁን ድረስ አለ አይደል? በቃ ግድ ሆኖብኝ ነው እንጂ አይምሮዬ ሊለምደው አይችልም። መቼም አልለምደውም ይሄንን። እና የሊያ ግን እንዳልኩሽ በቃ ፑሽ ያደረጓት የሊያ ወደ ሊያ ስመጣ አይነት ስጋት ነው መሰለሽ፣ ህዝቡ እርስ በራስ እየተረካከበ ወይ እየተቀባበለ እየተወራረሰ ያለው ነገር እሱ የሆነ የራሱ ኢንተረስት ኖሮት በሌላ ሰው ማለት በጾታው ላይ ቺት እያረገብሽ በግልጽ ከሆነ ከሰደብሽውና ከተቃወምሽው እንደሰለጠነው ዓለም ወንጀል ሊሆን ይችላል። ወይም ደግሞ ልትጠይቂበት ወይም ደግሞ ነው ልትባይ ትችያለሽ አይደል? ግን እሱ አይደለም ብሎ ፊሊንጉን ደብቆ ግን ቺት ካረገብሽ ያንን ነገሮች የመናገር መብት አለሽ። እነሱ ቺትም ማድረግ ይችላሉ፣ አንቺን ማይንድሽን አላማቸውንም ማሳካት ይፈልጋሉ። ገብቶሻል? አንቺ ከተናገርሽ ወይ ብለው አንቺን አስፈራርቶ እቺን ዓለም እነሱ ፈንድቀውባት አንቺ የነሱ እንደ ሳምባቸው የለም። የነሱ ደሃ የሚኖረው የሀብታም አኗኗሪ ለመሆን ነው ይባል የለ። የነሱ አኗኗሪ ሆኖ እዚህ ምድር ላይ የምትኖር አይነት ስሜት እንዲሰማሽ ያደርጉሻል። እነሱ ብቻ አይደሉም። ራሱ አሁን ለምሳሌ ጂጂ እኔ ወይኔ በቃ ነቀልሽ አለችኝ ትላንት ነካሽ አለች። ገብቶሻል? ያ አኗኗሪ
እኔ ላይ ቶፒክ ላይ ማውራት አንቺ መብት ካለሽ እነሱ ምንድን ናቸው? የተለየ ማንነት ናቸው? ሰው አይደሉም እንዴ? የተለየ ራይት እንዳላቸው አይሽ እንዴት አክሴፕት እንዳረጉት ያ ይሄንን ነገር እኮ ሰማለሁ። ኦ ማይ ጋድ ከማን ጋር እንደገጠምሽ አላወቅሽም፣ ማንን እንደነካሽ አላወቅሽም ይሉሻል። በየትኛውም ዓለም ላይ በየትኛውም እንትን ላይ ታወሪያለሽ። ሄሎ ቆይ ልንገርሽ፣ ኢቭን ስለ ሴቶች ችግር ራሱ ማለት ነው ድምጽ ሲሆኑ ሚዲያ ዞር ዞር ብዬ ሳይ በእነዚህ ሴቶች ተቃራኒ ሆነው የሚቆሙት። ቆይ አሁን እነዚህ ሰዎች አላወቁም፣ አልተማሩም፣ ኦር ደግሞ ስልጣኔ ገና የለም ምናምን እንዳትዪ ውጭ ሀገር የሚኖሩ ወንዶች ናቸው። ልክ ሀገር ቤት ያሉ እነዚህ ኦልድ ስታይል ኦር ደግሞ አስተሳሰባቸው ድሮ እናቶቻችን የሚጨቁኑ አይነት ወንዶች አይደሉም ያሉት። ለምንድን ነው እነዚህ ወንዶችስ የሴቶችን ጥቃት አብረው መቆም ያልቻሉ? ከነዚህ ሴቶች ጋር ለምንድን ነው ተቃራኒ ሊሆኑ የቻሉት? ሃው ብለሽ ስትሰሚ አንደኛ ሁሎችም የራሳቸውን ቤት ያያሉ። ለምሳሌ አንዳንዶቹ ሲንግል ማም ናቸው ሲናገሩ ስትሰሚ የእሷ ሜሬጅ ስላልሰራ እዳዝሚን የሌሎቹ ሁሉ ሜሬጅ በጣም መጥፎ ነው ማለት አይደለም። እነዚህ ሰዎች ምናልባት ባለትዳር ናቸው እነዚህ ወንዶች እና ይሰማሉ። ኦ ማይ ጋድ ሚስት ይሄን ሰማ ይሆን ስለ ሪሌሽንሺፕ ሲያወሩ ፈርዘር በጣም ዲፕ ገብተው ማለት ነው የሚናገሩት ነገር በቃ ወንድና ሴት አብሮ መሆኑ መኖር የማይችል እስኪመስል ድረስ በቃ እጅስ በጣም በቃ የሚያራርቅ አይነት አለ አይደለ? ልክ በቃ ምን ልበልሽ ምናልባት እሷ አቢዝ የሆነ ሪሌሽንሺፕ ውስጥ ትሆናለች። ያ ማለት ግን ሁሉም ሰው በዛ አይነት ትዳር ውስጥ ነው የሚኖረው ማለት አይደለም። ለሷ ካልሰራ የሰው ሁሉ ትዳር መጥፎ ነው ማለት አይደለም። ይሄንን ነገር በደንብ አድርገው በቃ ያብላሉታል። በቃ ሚዲያ ላይ ኦ ማይ ጋድ የሜሬጅ እንደዚህ ምናምን እንደዚህ ካደረግሽ እንደዚህ ታዩ። ይሄኔ እኮ እሷ ትሆናለች አግሬሲቭ በጣም በቃ አሳብዳው ሊሆን ይችላል። ዊ ዶንት ኖ ኢንሳይድ ያለውን ኦር ደግሞ በወንድ ያለውን ሳይድ ስቶሪ አልሰማንም። ያ ማለት አቢዩዝ የሚያደርጉ ወንዶች የሉ ማለት አይደለም። አገራችን ውስጥ በጣም ብዙ ወንዶች አሉ። በጣም ኋላ ቀር አስተሳሰብ ያላቸው ወንዶች በጣም ብዙ ናቸው። ግን እነዚህ ሻውን እዚህ ሀገር የሰለጠነ ሀገር ላይ መጥተው እዚህ ቢሆን አሉ መጥፎ የሉ ማለት አይደለም። በማንኛውም በነጭም ይጂ በምንም አይነት ብትሄጂ መጥፎ ስነ ምግባር ያላቸው ሰዎች አሉ። ግን እነዚህ እንደ ሲንግል ነው የራሳቸው ሪሌሽንሺፕ ያልሰራ ኦር ደግሞ በራሷ ሜሬጅ ላይ it's not her fault እሷም ቢሆን ሜሬጇም አለመስራቱ ግን ይሄንን ነገር በደንብ አድርገው አይተሽ ከሆነ በጣም በቃ ሚዲያቸው ላይ አሁን ለምሳሌ ልዕልት ላይ አንዳንድ ጊዜ እንደውም ኦ ማይ ጋድ this is too much በጣም አበዛሹ ትንሽ ሄድ ሁልጊዜ ተመሳሳይ አይነት አጀንዳዎች በጣም ኢንተረስቷ ናቸው። ኦኬ ምናልባት የእሷ ኮንተንት ነው ብዬ አክሴፕት ላድርግ። ግን ገብቼ አንዳንድ ሴቶች ራሱ ገብተው አስተያየት የሚሰጡት በጣም በቃ ተመሳሳይ አይነት በቃ ጥላቻ ነው ያላቸው እና ለዛ ነው ይሄ ነገር ደግሞ ብቻችንን ቆመን የሴቶቻችን ነገር ስለ ልጃቸው ምን ነው የሚያስቡት? ወንድ ልጅ ብቻችንን ማለት ያስፈልጉናል፣ አብረው መቆም አለባቸው። ናት ብዬ ወንድ ልጅ ምን ላድርግ? ወንድ ልጅ ወልደሽ የወንድ ልጅ እናት ሆነሽ የሴት ልጅ የበላይነት ወንድ ልጅ ምን አባቱ ሄደን ወራ አይነት ወሬ ነው የምታወር? ምንድነው ልጄ ነው አሁን ምንድነው ምን እንዲሆን ነው? ወንድነት እንዲያስጠላው ነው ልጄን የምሰራበት ምንድነው ማድረግ እንዴ? በጣም አልኩሽ፣ በጣም ኤክስትሪም የሄደ ነገር አለ። ችግር የለም ማለት አይደለም። ዲና የማናደርጋቸው በጣም ብዙ ችግሮች አሉ ሀገራችን ውስጥ። በጣም ብዙ ኋላ ቀር አስተሳሰብ ያላቸው ወንዶቻችን አሉ። ያ ማለት ግን ሁሉም ናቸው ማለት አይደለም። እዚህ እንኳን የሚኖሩ ትንሽ የሰለጠነ ሀገር ላይ ያሉ ሰው ወንዶች ራሱ ከኛ ጋር አብረው መቆም አልቻሉም ነው የሚልሽ። በቃ እኔ የሚገርመኝ እሱ ነው። ሁልጊዜ ሳይ የእነሱን አጀንዳ ይዙና በየቤቱ ተቃራኒ ሆነው ቆመው እንደዚህ ምናምን እና እነዚህ ሰዎች ሪል እየጠቀሙ ነው ወይስ ምንድነው አላማቸው? ሪሊ ለሴትስ ነው እየቆሙ ያሉት ወይ? ከሆነስ ለምንድን ነው ይሆናል አይደል? ትክክለኛ አጀንዳ አላቸው ወይ ብለሽ አሁን ራሱ ይሄንን ቫይራል ስለሆነ በቃ በጣም የፈለጉት ነገር አለ። በቃ ማጫጫዋ እንደዚህ አይነት ነገሮች ናቸው እየያዙ ያሉት እንጂ ትክክለኛ እንኳን ኢቭን አጀንዳ አለ አይደል? እንደዚህ ብዙ ሀገራችን ውስጥ በጣም ብዙ አለ ድምጽ ያጡ በጣም ቮይስለስ የሆኑ እነሱ ሪሊ ሀገራችን ሴት አተው ነው ኢናጅ እንዳስይዘው በደንብ አድርገው በቃ እስካሁን ድረስ እየሄዱበት ያሉ አይደለም። እንዳልኩሽ ምናልባት እሷን ቪው ትፈልጋለች፣ የራሳቸው የሆነ አጀንዳ አላቸው እና ደግሞ እነሱም ራሳቸው ንጹህ አይደሉም፣ ከሊያ የተሻሉ ሰዎች አይደሉም። ሀዘንዬ ህዝቡ በተለይ ሴቶቹ ምን ያህል ጥላቻ ውስጥ እንደገቡ አንደገልንገርሽ። ባለፈው በዚህ ሳምንት አይተሻል፣ የሆነ ልጅ ዘይት ደፋችበት ጓደኛው ነው ሚስቱ እጁ ላይ እንዳለ ይሄ
አይደል? ሴቶችን ኮሜንት ሂጂና በእናትሽ እስቲ ፎቶ ካል ሁሉም መሰይ አቃጥሏት ይሆናል እኮ ቺት አድርጎባት ይሆናል እኮ እንደዚህ ነው እንጂ ገና አላው ላይ ብጨምርበት እንደዛ አይነት ኮሜንት ብቻ ገብቶ ሴት ሳውን ይሁን ነገር ሆኖ ባብ ቢሆንስ ሴት ናት እንትናም ሴት እሱም ወንድ ናት የሚል ዘፈን ለምን አትለቁ? ቢኮዝ ይኸውልሽ እየሰጧቸው ያሉት አይምሯቸው ውስጥ ቀላል አይደለም። የኛ ህዝብ ደግሞ በጣም ኢሞሽናል ነው። እነዚህ የሚሰሟቸው ኤቭሪዴይ ታውቂያለሽ፣ ቀላል አይደለም። ጭንቅላታቸው ውስጥ እያስቀመጡት ያሉት ነገር ቀላል አይደለም። ኤቭሪዴይ የሚነግሯቸው ኦ ማይ ጋድ ወንድ ልጅ እንደዚህ አድርጎ ወንድ ልጅ እንደዚህ አድርጎ ስላለ ነው ችግር። በእርግጥ ሄሊዬ ሄሊዬ ባይሺ አላወራሁም። ሄሊዬ እየጠበቅኩ ነው። እንዴት ናችሁ? ሰላም ናችሁ? በመጀመሪያ ደረጃ ሄሊዬ ከምንም ነገር ምንም ከማለቴ በፊት በጣም ይቅርታ ጠይቅሻለሁ። ምክንያቱም ከዚህ በፊት ገብቼ በዚህ አካውንት ሳይሆን በሌላ አካውንት ተናግሬሻለሁኝና በጣም ይቅርታ። እንደዚህ አይነት ፖዚቲቭ ማይንድ ያለሽ ሁልጊዜ ከእውነት ጋር እንደምትቆሚ አይቼ አላቅም። ዝም ብዬ ለሰው ሳይድ ይዤ ድንገት ገብቼ በምሰማው ተናግሬሻለሁ። ከልብ ይቅርታ አድርጊልኝ። ከዚህ በኋላ የእውነቴን ነው ምልሽ አምገነቢ 100% ዩር ሰፖርተር። ምክንያቱም ያየሁት ከእውነት ጋር ስትቆሚ ነው። ሰዎች ያላዩትን ነገር ማየት ችለሽ ስላየሁሽ በጣም ነው ማመሰግንሽ። እኔ የሊያ እናት ነኝ። እናት ስልሽ በሚዲያ እንግዲህ የዛሬ 17 ዓመት ልበልሽ ፌስቡክ ላይ ስትጀምር ገና ኦማን እያለች ያኔ ነው ማቃትና ከዛ ጊዜ ጀምሮ እያየኋት አይኔ ላይ ያደገች አይኔ ላይ የተለወጠች ልጅ ስለሆነች እንደ ልጄ ነው ማያትና በጣም ነው መወዳት። ስታጠፋ እሷን በፊት ለፊት ብትጠይቂያት ትነግርሻለች። በውስጥ ገብቼ ጣላታለሁ፣ ቁጣታለሁ፣ አኩርፋታለሁ፣ ዘጋታለሁ እና አሁን እንኳን ሪሰንትሊ በጃኒ ምክንያት ተጣልቻት ነበር። በቃ ለምን በዚህ ደረጃ በዚህ እንዲስርሽ እየተገታተረ አንድ ሰው ሳይድ ይዘሽ ትናገሪያለሽ? በቃ ስላየሽው ፖይንት ፊት ለፊት እንጂ ሳይድ ይዘሽ ምን ተጣልቻት ሁሉ ነበር። ይሁን በቃ ጾም ላይ ነኝ አላናግርሽም ሁሉ ብዬ አኩርፊያት ነበር። ጃኒዬንም እንደ ልጄ ነው ማለት። ጃኒን ማቃት ደግሞ በሊያ ነው። ያኔ ድሬዳዋ የታሰረች ጊዜ ሊያ ናት ኢንትሮዲውስ ያደረገችን። ግቢና ኢንተርቪዋን ስሚ በጣም ምስኪን ልጅ ናት ምናምን ብላኝ። የዛን ጊዜ ትዝ ይለኛል የልደታ ማርያም ነበረች። ተሳልኩኝ። ልደታ ማርያም ወደ ቤቷ ለእናቷ ጉያ ካበቃሻት ስለቷን መጣም ጥታ ደጅሽ ትሰጣለች ብዬ ተስዬ ለልዬ ነው ገንዘቡን የላኩት። አብረው ነው ከጃኒ ጋር ሄደው ስለት የሰጡት። ያን ያህል ለኔ ሁለቱም እኩል ናቸው። እዚህ ጋር በተነሳው ነገር በሊያ ንግግር የተናደድኩባት የተቆጣሁት ነገር አለ። ግን አሁን ላይ ግን ተነስተው የሊያን አካውንት እናዘጋ ብለው ሲነሱ እነማን ናቸው የተነሱት? የተነሱት እኮ ኢትዮጵያ ውስጥ ትውልድን ያበላሹ ቲኔጀር ህፃናት ልጆች ገና ዩኒቨርሲቲ ከቤት ወጥተው ዩኒቨርሲቲ የገቡ ልጆች ሆም ፓርቲ ተብሎ እያጠጡ ምን እያሉ እየሳሙ ሌላ ነገር እያደረጉ ልጆች ወደ የቀየሩ። እኔ ይሄንን እምላችሁ የራሴ ፋሚሊ ሜምበር የሆነች ልጅ በነ ጆርዲ እንደዚህ አይነት ህይወት ውስጥ ገብታለች። ይሄን በፊት ለፊት እናገራለሁ። አይደለም አካውንቴን ማዘጋት አድራሻዬን ሰጣቸዋለሁ። አሜሪካን ሀገር መጥተው የምኖርበት ስቴት ይክሰሱኝ። አያቴውሱን ምንድነው ኢንፎርሜሽን ንገሪን። እንዴት ነው ከጅምሩ? እኔ እማቅ ፋሚሊ ሜምበር ምልሽ የልጅቷን ስም መጥቀስ አልፈልግም እንዲታወቅ ስለማይፈልግ የሆም ፓርቲ ተብሎ ፓርቲ ላይ አጠጥተዋት ልጅቷ ምን እንደከተቱበት መጠጧ ውስጥ አይታወቅም። ራሷን ያገኘችው ግን ከነ ጆርዲ ጋር ተኝታ ነው። ከአንድ ሴት ጋር አይደለም ከሁለት ሴት ጋር መሀላቸው አስተኝተው የሚያረጉትን እያረጉ ነው ያገኘችው ራሷን ስትነቃ። ይሄ ነገር ተድበስብሶ ነው ያለፈው። ይሄ ነገር እኔ ጋር የደረሰው እኔ ውጪ ስለምኖር እንዲህ አይነት ነገር ላይ አንደርስታንድ ኢትዮጵያ ውስጥ እና ፊው ይርስ አጎ እና ልጅቷ ዲፕሬሽን ውስጥ ገብታ ምናምን ከዛ በኋላ ግን እኔ በአጋጣሚ በሆነ ሀዘን ኢትዮጵያ ሄጄ ስለነበር እስኪ አናግሪያት ብለውኝ ሲያናግሩኝ ልጅቷ በግልጽ የነገረችኝ ይሄንን ነው። ስትነግረኝ ነው ከዚህ ነገር ውስጥ መውጣት ትችያለሽ፣ ፈልገሽ የገባሽበት ነገር አይደለም።
ልትወጪበት ትችያለሽ። ስለዚህ በዚህ ራስሽን አታስጨንቂ። ይሄ ኖርማል ነው። ብዙ ቲኔጀሮች ላይ ሀፕን የሚያደርግ ነው። እንደውም አንዳንድ ኢሮፕ ሀገር ውስጥ አሜሪካን ሀገር ውስጥ ልሞክረው ብለው እንኳን ሞክረው የሚወጡ ሰዎች አሉ። ምን እንደሚደረግ እንየው ብለው እና አይዞሽ ብዬ ልጅቷን አጽናንቼ የመጣው እነኚህ ልጆች በዚህ ደረጃ ፓወር ተሰጥቷቸው የአንድን ሲንግል ማዘር አካውንት ሰላማዊት የነ ጆርጂ ግሩፕ በሚለው በአጠቃላይ ይዘሽው ነው እንግዲህ የነ ጆርጂ ግሩፕ በሚለው ስም ዝርዝር የለኝም፣ ግን ሺ ሜንሽን ጆርጂስ ኔም የጆርዲ ኔም ሜንሽን አርጋልኛለች። ኦኬ የጆርዲ ኔም ሜንሽን አርጋልኛለች። ከዛ በኋላ ሌላም ሴት አብራ እንደነበረች ነው የነገረችኝ። እንዲህ ዲቴሉን ስማቸውን ዝርዝር እኔም ብዙም ማንነታቸው አላስጨነቀኝም። ልጅቷም ደግሞ ይሄ ነገር ኦፊሻል እንዲወጣባት ስለማትፈልግ እኔንም ትንሽ አንደርስታንዲንግ ይኖራታል ውጪ ነው የምትኖረው ብላ ስላሰበች ነው ለኔም ኦፕን አፕ የሆነችው። ይሄ እንግዲህ የአንድ ሰው ታሪክ ነው። እኔ ፋሚሊ ሜምበር ውስጥ ሀፕን ያደረገ ይሄ ነገር ሌሎች ብዙ ልጆች ላይ ሀፕን እንዳደረገ አስዩም ማድረግ እንችላለን። ያልተሰሙ ያልወጡ በቃ ጥርሳቸውን ንክስ አድርገው የተቀመጡ ሊኖሩ ይችላሉ። ይሄ አይኖርም ብዬ አላስብም። ግን እንደ ሲንግል ማም ደግሞ ሳይሆን እኔ በስደት ነው የኖርኩት። ሲንግል ማዘር ሆኜ 2 ወንዶች ልጆች አሳድጌያለሁ። እኔ ያሳደግኩት ልጆቼ ሴትን እንዲያከብሩ አድርጌ ነው ያሳደግኳቸው። የእውነቴን ነው የምለው። እኔ ሴት ሲመጣ እንኳን መቀመጫ የሚለቁ ናቸው። ሰው ቤት ውጭ እንዳደገ ልጅ አይደሉም። ግን ቻሌንጅ የለባቸውም ልጆች ቲኔጀሮች ብዬ አልልም። ሰው አንደርስታንድ ለማድረግ እሞክራለሁ። የአሁኖቹን ወጣቶች በነጃኒ እድሜ በነኚህ ቲክቶክ ላይ ያሉት ልጆች የሚያልፉበትን ቻሌንጅ አንደርስታንድ ላደርግ እሞክራለሁ። ምክንያቱም በዛ ውስጥ ያደጉ ልጆች ስላሉኝ። ግን እንደ ሲንግል ማዘር ግን አንድ ሴት ወታ ወርዳ ለፍታ ልጇን እያሳደገች ያለች ልጅ በዚህ ደረጃ በእንጀራዋ አይኬድም። ይሄ በጣም ልቤን ሰብሮታል። ሌላው ነገር ደግሞ ሊያው ስትናገር ሰው አስቀይማለች። ያስቀየመቻቸው ልጆች ከ1 ሚሊዮን በላይ ፎሎወር ያላቸው የራሳቸው ቻናል ያላቸው ልጆች ናቸው። ወጥተው እኮ ሊያን እሷ ከተናገረችው በላይ መናገር ይችላሉ። አስቀይመሽናል ይቅርታ ጠይቂን ማለት ይችላሉ። ህግ አለ፣ በህግ ሄደው ሊከሷት ይችላሉ። ስማችንን አጠፋች ዛተችብን ብለው እነኚህ ልጆች ምንም ባላሉበት ሌሎቹ ተነስተው በዚህ ደረጃ የሄዱበት ምክንያት አልገባኝም፣ አልተረዳሁትም። አይኖ ሊያጋ በጣም ብዙ ኢንፎርሜሽኖች እንደሚደርሷት አውቃለሁ። ፈልጋ ጠይቃ ሳይሆን ይላክላታል። አሁን ሄሉ አንቺ ቅድም እንዳልሹ እንደሚላክልሽ ይላክላታል። አንዳንድ ጊዜ እንደውም እስኪ ለኔ ላኪልኝ ስላ ሳምሪ እኔ ዝም ብዬ ያላረጋገጥኩትን ነገር ለሰው አልክም ብላ ለኔ እንኳን አትልክልኝም። እንደ እናቷ ለምታይ እንኳን አይደለም አውጥታ ለሌላ ሰው ልታሰራጭ እና ይሄን ኢንፎርሜሽኖች ይደርሷታል። ልከማት መጠየቅም እንጂ አንጀራስ አዎ እኔ ግን ብያቃለሁ። እውነት ለመናገር እንደዚህ የራቁት ፎቶ ተለቀቀ እንዲህ ሲባል ዊልዬ ካለሽ ላኪልኝ ሁሉ ብያቃለሁ። ግን አትልክልኝ። ምን ይሰራልሻል አትዩ ምናምን ነው የምትለኝ እንጂ እንደው ትቀርበኛለች ብላ እንኳን ፎቶ ምናምን ለኔ ልካልኝ አታውቅም። ግን ሚዲያ ላይ የሆነ ኢሹ ሲነሳ ለሊያ የሚላክላት ነገር አለ። ለሁላችሁም እርግጠኛ ነኝ ሄሉ ላንቺ የሚደርስሻል። የሚደርሷችሁ ኢንፎርሜሽኖች አሉ፣ ቴክስት ሜሴጆች አሉ፣ ምናምን ይላክላችኋል። ከዛ ባለፈ ደግሞ ሊያ የምታውቃቸው ነገሮች ስላሉ እኔ መቼ እንደውም በማውቀው ደረጃ አልተናገርኩሽም ነው ያለቻት እንትናን ጃኒን። እሱንስ ቢሆን ለምን ትያለሽ ብዬ ነው ተጣልቻለሁ። 100% ሊያ ፐርፌክት ናት ብዬ እዚህ ጋር ልከራከርላት አልችልም። ስተት ሲኖርባት ስተቷን በውስጥ ገብቼ እቆጣታለሁ፣ እናገራታለሁ። ግን አካውንቷን ለማዘጋት በዚህ ደረጃ ዘመቻ ሲካሄድ ለኔ አንድ የገባኝ ነገር እነኚህ ልጆች ለሴት ሳይሆን የቆሙት እነሱ እሷ ጋር ያለው የነሱ ፋይል እሷ ጋር ያለው የነሱ ሚስጥር መውጣት የለበትም። ስለዚህ እቺ ልጅ ከሚዲያ መጥፋት ነው ያለባት። ሊያ ደግሞ ካለ ፐርሰናሊቲዋ
አንድ እውነት ከያዘች ልንሰብረው ያልቻልነው ተቆጥተን ልናስቆማት ያልቻልነው ነገር ግትር ናት። በቃ እውነትን ከያዘችና ካመነችበት ምንም በቃ እስቲ ለልጅሽ ስትሰበርበይ ምን ብዬ ብቆጣት ሁሉ ሳምሪ ያልገባሽም ነው የምትለው እንጂ እሺ ብላ ጥፍ የምትል ልጅ አይደለችም። እውነት ከያዘች ግትር ናት። ሁለተኛ ነገር ደግሞ እማታውቀው ሚስጥራቸው የለም። አላወራችም በዛ ደረጃ። ኢቭን ጆርዲን ወተውሉ ይሄ ፎቶ ተለጥፎ ምናምን ተብሎ የዛሬ አመት ነው 2 አመት እንደዛ ሲወራ የጓደኝነት ሊሆን ይችላል እኔ በሌላ አላየሁትም ምናምን ብላ እንኳን ልጅቷን ልታስተባብልላት ነው የሞከረችው። በጣም ሪዝነብል ለመሆን ሞክራለች። ለዚህም ይመስለኛል አሁን ትልቁ ስህተቷ እነሱ ጋር መደወሏ። ጆርዲ ወጣ ስለተናገረች የጆርዲን ጓደኛ ፈልጋል ያ ስታናግራት ነገሩ በእነሱ እጅ እንዳለ አደረገችውና የራሷን ጉዳይ ለነሱ አስረክባ ቁጭ አለች እንጂ እነሱ ማን ስለሆኑ ነው ይሄን ደረጃ ላይ የሚደርሱት? በዚህ ጉዳይ ሄሉ ትናንትና በጣም በራስሽ ቲክቶክን ቢያዘጉትም ያዘጉት ብለሽ በድፍረት ወጥተሽ እንደዛ ስትናገሪ ሳይ በእውነት እኔ ቪዲዮ ከተፈጠርኩ ሰርቼ አላቅም። ዛሬ ግን በጣም ስለተሰማኝ ወጥቼ የራሴ ቪዲዮ ሰራው። ራሱ ይፖሰት አይፖሰት ራሱ አላቅም እንዴት እንደሚለጠፍም ስለማልችልበት በጣም ተሰምቶኝ ነው የምልሽ። ወጥቼ እንዴት እንዲደረጋል ብዬ እኔ ምን እንደተናገርኩም ትዝ አይለኝም። በጣም ተናድጄ ቪዲዮ ሰራው። ምክንያቱም እቺ ልጅ ሰው እንደሌላት ሰው እኔ ሊያ በብዙ ቻሌንጅ ውስጥ ታልፋለች። በፐርሰናልም በዚህም በሚዲያም ጉዳይ ብታለቅስ በሯን ዘግታ አልቅሳ ፊቷን ተጣጥባ ተኳኩላ እየሳቀች ነው የምትወጣው። አንድ ቀንም ተሰብራ እንባዋ ሲወርድ ሜዳ ላይ አይቻላቅ። ዛሬ ግን ሆድ እንደባሳ ታየሁኝ። ሰው እንደሌለው ሰው እንደተሰማ ታየሁና ይቅርታ ኢሞሽናል ስለሆንኩና የእውነት እንደወለድኳት ልጄ ነው ስቅስቅ ብዬ አለቀስኩት። ለዛም ነው ደፍሬ ወጥቼ ቪዲዮ የሰራሁት። ምክንያቱም ሰው አላት በጣም ብዙ የምንወዳት እናቶች አለን። የእውነት እናቶች ስልሽ እኔ ሊያን በልጅነቴ እንደው በቲኔጀርነቴ በወልዳት ማደርሳት ልጄ ናት። እንደ ልጄም ነው ማያት። ክፉዋን አልወድም። ጦሟን አታድርም። ቢዘጋ ቲክታክ እመቤቴን ነው ምሽኔ የምጦረው እናት አባት የለኝም። ጦሟን አታድርም። እሷና ኬኳን አብልቼ ማኖር አያቅተኝም። ግን ለምንድን ነው ይሄን ያህል የምንጨካከነው? ትልቁ ስህተቷ የሊያ ከደና ርዕሷ ከደና ቲክቶክ ኮንቴንቷ ማነው ዩቲዩብ ኮንቴንቷ ወጣ እዚህ ቲክቶክ መንደር ላይ ስላለው ወሬ ማተራመስ ጀምር ነው ቫልዩዋ የወደቀው። በቃ ይሄን ብያታለሁ። ያለፈው አመት ያለው ግርግር ከቤታ ጋር የነበረው ነገር ሲቆም በቃ ከዛ ቲክቶክ ሰፈር እንዳላይሽ ነበር ያልኳት። አልሰማችኝም። ሊቆም አልቻለም በቃ የቲክቶክ ነገር እና እኔ እሱ ጋር ባትገባ ይሄ ሁሉ ባልመጣ ስለ ቲክቶከሮች አርስትን ባታመጣ ኖሮ ምን አንዴ ሆኗል። አሁን ማንም እምልሽ ዝም ብሎ አይዘጋም። እንትንሽን ቼክ ያደርጋል። ስንት አመት ነው የቆየሽው ይላል። በዚህ አመት ውስጥ ምን ያህል ጊዜ ሪፖርት ተደርጎብሻል ይላል። ያንን ሁሉ ካየ በኋላ ያንቺን እንትን ትረስት ወርዚነስ ካየ በኋላ በጣም እንትኑ ከበዛበት ሪፖርቱ ከበዛበት ላይፍ እንትን ኢንቨስቲጌት እንዲደረግ ይደረጋል። ያረጉታል፣ ይተረጉሙታል። ተርጓሚዎች አሉ፣ ኢትዮጵያኖች አሉ ለዩቲዩብ የሚሰሩ ትርጉም የሚሰሩ የላይፍ ተርጓሚዎች እነሱ ገብተው ያዩታል። አንድ ቦታ ላይ ቪዲዮሽ የራቁት ቪዲዮ አለኝ እለቃለሁ ያለችው የለም። ብዙ ፋይላችሁ ደርሶኛል ብላ ታውቃለች። ፋይል ማለት ግን ቴክስት ሜሴጅሽም ሊሆን ይችላል፣ ከሰው ጋር የተጻጻፍሽው ቮይስ ሜሴጅሽም ሊሆን ይችላል። ከዛ በተረፈ ደግሞ ሌላ ደግሞ ያወራሽው ሞሬ ሊሆን ይችላል። ግን የራቁት ቪዲዮ አለኝ ብላ ቫልዩ የጠየቀችበት ይሄንን ፕራይስ የጠየቀችበት ይሄን ካላደረጋችሁ ይሄን አወጣለሁ ያለችበት አንድም ቦታ የለም። እኔ ሰምቻት አላቅም። ብሰማት እጣላታለሁ። ምክንያቱም ሰምቼ ማልቆጣት ቀን የለም ንግግሯ ካልጣመኝ እና ለምንድን ነው ያላለችውን ነገር ኤቭሪ ወርድ ሪትዊስት አድርገው በዚህ ደረጃ እኔ ይሄ ልዬ ካንቺ ጋር እኮ ትጣላላችሁ ከሊያ ጋር እንደው ለሷ እየተደረብኩ ነው እንደውም እየገባው አንዳንዴ የምናገርሽ እና ትጣላላችሁ። ብትጣሉም ግን በዚህ ደረጃ
በህይወቷ በእንጀራዋ እሷም በዚህ ደረጃ በአንቺ በህይወትሽ በእንጀራሽ የሚያመጣጣ ደረጃ ላይ እኔ አይቻችሁ አላውቅም። የቆያችሁ ሶሻል ሚዲያ ላይ የቆያችሁ ሰዎች ብትጣሉም ብትነጋገሩም በዚህ ደረጃ ስትከፋፉ እኔ አይቻችሁ አላውቅም። ይሄ ምን ጉዶች ናቸው እነኛ አሁን የመጡት? እንዴት ነው ማስቆም የምንችለው? ምንድነው ልንረዳት የምንችለው? እኔ እንደ እናት ምንም ነገር ማድረግ ያለብኝን አረጋለሁ። ፒቲሽን መፈረም ካለብን ማናጀር ምናምን ላላችሁት ደግሞ የዩቲዩብ ማናጀር አላት። ኢትዮጵያ ስላለው ህግ ምናምን ላያቅ ይችላል፣ ኢትዮጵያ ውስጥ ስላልሆነ ግን ማናጀር አላት። ማናጀሯ ሂ ኖውስ ኢን ዲቴል ስለዚህ ጉዳይ ያውቃል፣ ማድረግ ያለበትን ነገር ያደርጋል ብዬ አስባለሁ። ግን እንዴት ነው ሰፖርት የምናደርጋት እምልሽ? ምንድን ነው ማድረግ የምንችለው? ኤሉዬ አንድ አትውጪ በያት ሰላምን አትወጣም። ብዙ እኔ ራሱ የምሰጣት አስተያየት አለ። እንተባበራት ነው እኔ የምለው። ሳምራዊ ጨረሽ? አዎ ጨርሽ። ምን እንርዳት ነው ያልሽው? አዎ በምን መንገድ እንርዳት? ምንድን ነው ማድረግ ያለብን? ምንም ሰብስክራይብ አድርጋት። ኤኒ ታይም ከላይቭ ከወጣች በኋላም ኮሜንት ጻፊላት፣ ላይክ አድርጊላት። እንደገና ደግሞ የሚዲያ ሰዎችን ጸባይ ስለማውቅ እንደዚህ አይነት ቶፒክ አታውሪ፣ እንደዚህ አይነት ቶፒክ አውሪ አትበያት ማናጀሯ ካልሆነ። ምክንያቱም እንዳትቀያየሙ እናንተ ሁለታችሁ ራሱ። ወይ እኔስ ምንም ብታረገኝ በዚህ ሰዓት አልቀየማትም። ምንም ብታረገኝ ለምን እንዲህ ብዬሽ ነበር የሚል ነገር የሚዲያ ሰዎች እንደዚህ አውሪና አታውሪ ብለህ ኮንትሮል ስታረጋቸው እየተናደዱ ይመጣሉ። እናንተ መሀል ያለው የብር ጓደኝነት የእንትን ጓደኝነት እንዲዘልቅ ከፈለግሽ ይሄንን አታውሪ፣ ይሄንን አውሪ አትበያት። እሺ ሄልዬ፣ እሺ እኔ እናት አስቀይሜያት ይሆናል እንደዛ ብዬ ሳላውቅ። እኔማ እቆጣታለሁ፣ እንደ እናት ነው የምቆጣት። ምን ላድርግ? ያ ሚዲያ ላይ እናትና አባት የለም ወይ? አንቺ ናይ ያ እናት እኮ አንቺ ስምሽ ነው አይደል? ልጄ ናት። እኔ በቃ እንደዛ ነው የሚሰማኝ። እኔ አንቺ ስምሽ ተሰምቶኛል እኮ። አንቺ የኢትዮጵያ አይነት ስሜት ነው ያየሁብሽ። ሚዲያ ላይ የሚውል ሰው ልክ ካሜራውን ሲከፍት አውራ የሚለው ነገር አለ። ልክ ቡና ሲጠጣ እሺ ለየሷም እንደሱ ነው። ሁሉ ቀን ሚለን ሰፖርት ስለሚያደርገኝ ብቻ እንደዚህ አውሪ እንደዚህ አታውሪ ሲለኝ ማውራቴ ስለማይቀር ደሜ ነው የሚፈራ። ከዛን እነሱን ማጣት ይቆጥባል። እንዳትለያዩ። እሺ በእውነት እሰማሻለሁ። አስከፍቻት ይሆናል፣ እቆጣታለሁ፣ ጣላታለሁ ሁሉ እንደዛ ስታደርግ። እውነትሽን ነው፣ ልክ አይደለሁም። ይቅርታ በጣም እንደው ብቻ በዚህ ሰዓት ግን ከጎኗ ስለቆምሽ ተባረኪ። እግዚአብሔር ይባርክሽ። ምንም አትሆን። ልጅሽን ሺ ያድርግልሽ። በእውነት ልጅሽን ሺ ያድርግልሽ። እግዚአብሔር በልጅሽ ይክፈልሽ። የእውነቴን አክብሬሻለሁ። በሁለት እጄ ጨብጬ አክብሬሻለሁ። ተባረኪ። በቃ አስወጪኝ። እንዴት እንደሚወጣ አላቅም። መግባት ነው የቻልኩት። ቆይ ሄሎ አትጫንዴ ሰላም። የዋህነት የእናትነት ምናምን ነው የማየው። ያንን የእናንተ ሁለታችሁ ስሜት ውስጥ አድርጊው። ቶፒኳ ውስጥ እንደዚህ ነው እንደዚህ አትበይ እንዳትያት፣ ወይንም ትጣላላችሁ። ገባሽ? እንዳትለያዩ ስለ እንትን ስላልኩ ነው። ምን ሊያለያያችሁ እንደሚችል ስለገባኝ ነው። አንቺ ከነገርሽ አንተ ያላችሁን ዲቴል ማለት ነው። እሺ እኔ እናት እሺ ማየ እሺ ማናጀር ካላት ማናጀር አላት። ማናጀርም ከሌላት እነሱ የሚሄዱበት መንገድ ምንም እንደማያረጋት የድሮ ፌስ ማሴንጀሯ ላይ ምናምን ጽፌላታለሁ። ካየችው አላውቅም። አይ ቲንክ አክቲቭ ናት አይደለም። እንደገና ደግሞ በሀገር ጉዳይ ላይ ችግር የለም አታስብ። እሺ እኔ እናት ተባረኪ እኔ እናት። ኦኬ ቴንክ ዩ ሳምሪ። አንዴ አትውጪ። አንቺን አይቼ ነው ዘልዬ ነው የገባሁት። እሺ የተናገርሽው ነገር የሆነ የከነከነኝ ነገር ስለነበረ ባይ ዘ ዌይ ፈርስት ቴንክ ዩ ሄሉዬ፣ ቴንክ ዩ ስላስገባሽኝ ድሉ ስለሰጠሽኝ። አንቺ አሁን እነ ጆርዲ ስትናገሪ ልጅቷ መሀላቸው ተኝታ ነው ያገኘችው ያልሽ ጊዜ የሷም ጓደኛ እንደዛ ሆና ነበር። ሌላ ጓደኛ ነበረቻት። አንድ ያቺ ጓደኛ አሁን አንደኛዋ ጓደኛ አሁን ያልሻት ልጅ ማለት ነው የኔ ካዝኔ የኔ ዘመዴ አለች። ኦኬ የሷ ጓደኛ ነው የምልሽ። ከክለብ ውስጥ ይዘዋቸው የሄዱ ሁለት ሴቶች ነበሩ እነ ጆርዲ ጋር። ጆርዲ ቪዲዮ ቤት ይኸውልሽ፣ እዛ ክለብ ውስጥ
ጆርዲ ከልጆቹ ጋር ነበረች፣ ታይታለች። ክለቡ ሻዳውን ሆኗል አሁን ያ ክለብ። ኦኬ ያ ክለብ እነግርሻለሁ አሁን ኢንፎርሜሽን ልሰጥሽ ነው። ያንቺም ስለመጣ ምናልባት ከተገጣጠመ ነው። ያ ክለብ ተዘግቷል። ለምን? የዛን ቀን ክለቡ የተዘጋበት ሁለት ዘፋኞች ተወስደው እነዚህ ወጣት ልጆች ማለት ነው ወስደዋቸው ዘፋኞቹ ከነሱ ጋር አድረው ጠዋት ሲነሱ በወንድ ዘፋኞቹ የተገኙት እነዛ ዘፋኞች ሀይድ አስደርገውታል። እንትኑን ፖሊስ መጥቶ እንትን ሲላቸው በስማ ምን እንጃ። እንግዲህ ማጣራት ይኖርብኛል። ልጅቷን ይዘዋት ሄደዋል። አንደኛዋ ልጅ ተመልካች እንግዲህ አሁን ማንም ሰው የሚያውቀዋት ልጅ ነች። የሞተችው ልጅ የትግራይ ዘፋኙ ሚዛን ተስፋዬ የሚባለው እህቱ ታይቦስ ነው የተገኘችው። ጆርዲ ከልጅቷ በሞታች በሁለተኛው ቀን ነው የወጣችው ከኢትዮጵያ። የስ ገብታችሁ ይዩት። የሚደበቅ ታሪክ አይደለም። ሚዛን ተስፋ የሚባል ትግራይ ዘፋኝ ልጅ አለ አዲስ አበባ ላይ። እህቱ ሁለት ሰዓት ላይ ተገደለች። ወጣት ልጅ ሪካርድ አድርጉት። ሚዛን ተስፋዬን ጠይቁ። ትግራዋይ ልጆች አላችሁ። የሚዛን ተስፋዬ መሞቷን ጆርዲ የወጣችበትን ቀን ተመልከቱት። እችኛዋ ልጅ ጓደኛዋ ከሆነች ሌላ የምታውቀው ታሪክ አለ። ያቺ ጓደኛዋ ማነች? ታውቃታለሽ ወይ? ለምን? ያንቺ ዘመድ የተባለችው በህይወት ስላለች ከነ ጆርዲ ጋር ክለብ ውስጥ ስለነበረች ያ ክለብ ተዘግቷል። አሁን ያ ክለብ የዛን ጊዜ የተዘጋበት ምክንያት እነዛ ልጆች ከዘፋኞቹ ጋር አብረው ሰክረው ዘፋኞቹ ይዟቸው ሄደዋል ወደ ቤድሩም። ግን ጠዋት ሲነሱ የተገኙት ወንዶቹ ዩት። እነዛ ልጆች ግን ከነ ጆርዲ ጋር ይተዋወቃሉ፣ ከነ ጆርዲም ጋር ነበሩ። ይሄ ሁኔታ በተፈጠረ ክለቡ በተዘጋበት ሰዓት ዘፋኞቹ ኬዛችን ይደበቅ አይውጣ እናገር ብለው ዝም ብለዋል፣ ቤተሰባቸው እንዳያውቅባቸው። ያንቺ የምታውቂያት ከነ ጆርዲ ጋር ተኝታ የተገኘችው ታውቃታለች ወይ? ልጅቷ በሞተች በሁለተኛው ቀን ጆርዲ ከሀገር ወጣች። ይሄንን ሚዛን ተስፋ የሚባል ዘፋኝ አለ፣ ጠይቁት። ኢትዮጵያ ውስጥ እስካሁን ተደፋፍኗል። እቺ ልጅ ግን ጓደኛዋ ማን ነች? ክለቡ የተዘጋው ማን ነው? የክለቡ ቪዲዮ ለምን አይታይም? ሰውየው ለምን አይፈጥም? ኢዝ ኖ ጆክ። ለዚህ ነው ሰላም ዘልዬ የገባሁት። የሊያ ጉዳይ እንዳይመስላችሁ፣ የሊያ ጉዳይ ኬዝ ሆኖ አይደለም። የዛሬ 2 ዓመት የተናገረችው ዛሬ መጥቶ የሚነገረው ሊያን አሸማቆ ሌላ ታሪክ ውስጥ መክተት ነው። ከሱም አልፋ ጆርዲ ሻሽ እያረክ ወንድ እያለች መሳረብ የጀመረችው አርስት እየተቀየረ ነው ያለው። ሊያ አርስት አድርገው አነሷት እንጂ የሊያ ጉዳይ አይደለም። ለዚህ ማንተናም ተናገረ የለ እንዴ? ማነች የምትሏት ቤታዮ ነው ምናምን አንድ አይነት ታሪክ የተናገረችው አለ። ለምን እሷን አላነሱትም? የሆኒ ማኛን ለምን አላነሱትም? ሊያ ላይ ለምንድን ነው የተነሱት? ለምን አሳሰርን ብለው ሌላ ታሪክ እዛ ጋር ግርግር ሊፈጠር እነ ጆን ዳንኤል ምናምን ስለታሰሩ ሌላ ነው የነሱ ታሪክ። በዚህ ጉዳይ ላይ ግን ሊያ ምንም ቢያመጡ ኦኬ፣ ስለተናገርሽው ነገር ህገወጥ ነው ብሎ መንግስት ሊያስርሽ ይችላል፣ ሊጠይቅሽ ይችላል። ለዛ ጉዳይ ግን ያንቺን ስምሽን ጠርታ ፎቶሽን ለጥፋ ህዝብ አሰባስባ አንቺ ዲሞ አድርጋ ፋይልሽን ታክስ የምትከፊበት ሀገር ውስጥ ማዘጋቷ መሞከሯ ያስጠይቃታል፣ ራሷን ያሳስራታልም። ህዝብ ማሳመጿል በአንድ ሰው ላይ በአንድ ግለሰብ ላይ። ለዚህ ደግሞ ጠበቃ የሚከፈለውን ከፍለን ይቆምልሻል። ለሊያ እንቆምላታለን። ለሴቶች መርዳት ከሆነ ሊያ ብታጠፋ 2-3 ሴት ትቀጣለች። በእነ ዮኒ ማኛ በእነ ሄለን ይነገራታል። ልክ ያለፈ መስመር የሰደደ ነገር ከሆነ እዚህ ጋር ትላላጡ የለ እንዴ? ያለ እኮ ነው። ልክ ሲያልፍ ግን እንደዚህ አይነት አንድ ሰው ላይ እንደዚህ አይነት ነገር ሲመጣ ሌላ ጉዳይ አለ። ይሄ መላላስ ያለ ነው። ከዮኒ ማኛ በላይ የተሳደበ ከቤታዮ በላይ የተሳደባለ እንዴ? ሁሉም ይዛዛታል የለ እንዴ? ሊያ ላይ የተነሱበት ምክንያት ምንድን ነው? እዛ ጋር የተደበቀው ታሪካቸው ሌላ ነው። ኦኬ ጆርዲ በዚህ ትነሳ፣ እነ ዶክተር ፌበን እነ ዶክተር ኤደን እነ ፊፊ ሴቷ ምናምን ፌሚኒስቶች እሷ ላይ የተነሱት ለምንድን ነው? ጌማችሁ ሌላ ነው። ስለዚህ ምንም ይሁን ጎንሽ እንቆማለን። ሰላም ደግሞ ይሄን ነገር አጣሪውና ሚዛን ተስፋዬ ስልኩ ጠይቀሽ ደዊና እስኪ ገባ ብለሽ ታሪኩን ይው። ምናልባት አዲስ ኢንፎርሜሽን ሊኖር ይችላል። ልክ
ሄሉ እንዳመጣሽው አይነት እንደዚህ ሲሳሳሙበት ቪዲዮ ምናልባት የልጆቹ ሊመጣ ይችላል። ቪዲዮ ያላችሁ ለሄሉ ላኩላት የምታውቁት አለ። በዛ ክለብ ላይ ብዙ ልጆች ነበራችሁ፣ ብዙ ሰዎች ናችሁ፣ ብዙ ሰዎች ቪዲዮ አንስታችኋል። የጌ ክለብም ጊዜ ከውጭ የመጡት ጊዜ እንትን ላይ ምንድነው እንጦጦ ላይ ያ ሁሉ ቪዲዮ አላችሁ። ከቻላችሁ ደረጀ ዘወይንዬ የሚባል የኦርቶዶክስ ይቃወመው እሱን የምታውቁት ከሆነ የሱ ጓደኞች ካላችሁ ቪዲዮዎቹን ስጡን በሉት፣ ተልኮለታል እሱ። ለምን የሰው ሚስጥር የሰውን ትዳር የሰውን ቤት ላለመጉዳት ሚዲያ ላይ አላውጣም ብሎ የያዘው ጉዳይ አለ። ብዙ ታሪኮች አሉ እንደዚህ አይነት ነገሮችና ያላችሁ የምታውቁ ሰዎች ካላችሁ ለሄለን ላኩላት እና እንደ ቀላል የሚታይ አይደለም ልልሽ ነው። ሄሉዬ ቴንኪው። ሳምሪ አጣሪና ይሄንን ጉዳዩን ይዘሽ ላይ ታሪኩ ነግሮኛል፣ ግን አዶኖ መቼ እንደወጣች ጆርዲ አላውቅም ከኢትዮጵያ። ይሄንን ታሪክ ግን እኔ የሰማሁት 2023 ላይ ነው እና ከዛ በኋላ የሆነ ነገር ከሆነ አላውቅም። አንቺ ካዝን አብራ በመሃል ላይ ከተኛችው አንዷ አርፋለች ወይ ነው እሱ ጥያቄ ፖይንቱ። እሱን ላጣራ ነው የምልሽ። አሁን ይሄንን እዚህ ዲቴል እዚህ ደረጃ ላይ ስላልሄድን ሁሉ ኮንሰርን እሷ ላይ ብቻ ስለነበር ሙሉ ዲቴሉን አልጠየቅኳትም፣ ግን ስለምንደዋወል መቼ ነው የተፈጸመው? እስኪ ዓመተ ምሕረቷን ላይ ከመጣራሱ እኔ 2023 ላይ ነው እንግዲህ ልጅቷን ሚት ያደረኳትና ይሄንን ታሪክ የሰማው 2023 ጃንዋሪ ላይ ነው። ሃፕን ያደረገው ከዛ በፊት ነው። እሷ ግን ዲፕሬሽን ውስጥ ሆና ምናምን ጸበል ወስደዋት ተመልሳ መታ ምናምን ቤተሰብ ሊረዳ ያልቻለው ነገር ነበርና እስቲ አናግሪያት ብለውኝ ሳናግራት ኦፕን አፕ ሆና ነው ከኔ ጋር ያወራችሁ። ሶ ደ ፈርስት ታይም ጆርዲ የምትባለውን ልጅ ስም ራሱ የሰማሁት ከሷ ነው። ከዛ በኋላ ፌሚኒስት ናቸው የሚባል ነገር ሰማው። ፌሚኒስቶች ምንድነው የሚያደርጉት? አሁን በየሀገሩ ያሉት እንደዚህ የሰው አካውንት ያዘጋሉ ምን ይሉና ከዛ በኋላ ያንን ልክ እንደ ቪክትሪ አድርገው እንደ ሙቭመንት ይሄንን አድርገናል ምናምን ይሉና ኢንተርናሽናል ፈንድ ከሚያደርጉ የፌሚኒስት እንትን ዶኔት ከሚያደርጉ ከነሱ ፈንድ ያስለቅቃሉ። ከዛ የራሳቸውን ጉዳይ ነው የሚያስፈጽሙበት። ይሄንኑ ሀገር ውስጥ ያካሂዱበታል። ይሄን ነው የሚያደርጉት። እና አሁን ደግሞ እንደማይ አንደርስታንዲንግ ጆርዲ ይሄንን ነገር ልትጠቀምበት የምትችለው ኢትዮጵያ ውስጥ መኖር ያልቻለችው በዚህ ኬዝ እንደሆነ አድርጋ ከኬንያ ወደ አሜሪካ ወደ ሌላ ሀገር ለመሄጃ መንገድ ይሆናታል። ስለዚህ እሷ የራሷን አድቫንቴጅ ነው እየተጠቀመችበት ያለችው። እንደዚህ እየተፈለኩ ነው ለዩናይትድ ኔሽንስ ኬዝ ማለት እና አሁን በየሀገሩ ኬንያም ሴፍ አይደለሁም፣ እዚህም ለመኖር ሴፍ አይደለሁም፣ የኬንያ መንግስት አሳልፎ ሊሰጠኝ ይችላል፣ መተው አንድ ነገር ሊያረጉኝ ይችላሉ ምናምን ብላ አሁን ኬዟን እሷ ታጧጥፍበታለች። እነሱ ይሄንን ነው የሚያደርጉት። በዚህ ኬዝ ደግሞ አሜሪካን ሀገር መተው ወረቀት ያገኙም አሉ። ኢቭን የውሸት እንደዚህ አይነት እንትን ግብረ ሰዶም ሳይሆኑ ነን ብለው በዚህ ምክንያት ነው ካገኙ ነው ብለው መጥቷል። አንቺ ላይ ተደግፋ ኬዝ እንዳትወስድ አጀንዳውን ትዘጊዋለሽ። እሺ አሁን ትልቅ ታሪክ ይወጣላሻለሁ። የሚጣራ ጉዳይ የዚህ ልጅ ጉዳይ ሲጣራ ይወጣል ታሪኩ። መቤቴ ማርያም ታጋልጣቸው የሊያ አምላክ እንደው በእውነት ልጄን አስለቀሷት። ምን የመሰለ አጀንዳ እያለ ስለዛ አያወሩትም። እነሱ ለሚፈልጉት ብቻ ሰው የሚጮህበትን የሚጭሩት። ምን አይነት ዘመን ላይ ነው የደረስነው? በፈጣሪ ቶሚ በጣም ነው ማመሰግነው በእውነት እግዚአብሔር ይባርክ። እኔ ደግሞ ከዚህ በኋላ ፈርዘር ሄጄ ነው ስለዚህ ጉዳይ ማጣራው። ቻለሽ ነገ ሌላም ታሪክ የምናወጣላት አለ። በምን ጉዳይ ኬዟን እንትንም እንደሚሉ እንቆምላታለን። ቴንኪው በጣም ነው ማመሰግነው የኔ አባት በእውነት እግዚአብሔር ሰው አያሳጣን። እኔ ልጄ ከፍቷታል ዛሬ ስታለቅስ እንደዛ ነበር የተሰማኝ። ግን እግዚአብሔር ግን ሰው ያስነሳል። እውነት ሄለን እኔ እንዴት እንደምባርክሽ አላውቅም። እውነት ከዚህ በኋላ እህቴ ነሽ። እግዚአብሔር ይባርክሽ። እውነት እግዚአብሔር ይባርክሽ። ኦኬ እሺ፣ አንድ ይቅርታ ላውራ ሄሉዬ፣ የማያወራ ሰው እሺ። ቴሌፎን የምታነቃቂ ከሆነ አታነቃቂው። እሺ ጭቅጭቅ ይላል። ዳይመንድ ስጠራሽ እኮ ዝም ብለሽ አንድ ጊዜ እርስ በራስ ተፈቅዶ ግቢሽ ይልሽሉ። አሁን በውስጥ የላኩልሽ ይልሽ በውስጥ የላኩልሽ ሴት አሁን አንድ ቁጥር ሊያ ትታሰር እያለች የጃኒ ደጋፊ ሆና
አሜሪካን ብትመጪ የትም ማናጀር መሆን ነው የምትፈልገው አለው የምትል ለዋንትያ እኔ ስልኳ ነበረኝና ለዋንትያ የዛን ጊዜ ዋንትያ አንዳንድ ነገር ሲናገሯት ድምጹኝ ስላት በህይወት ላለ ሰው በቀነኒ ጊዜ በቅቶኛል ድምጽ አልሆንም ብላ ዛሬ ግን አንድ ቁጥር የምትጮህ ለጃኒ ሞታለች ወይ በህይወት የለችም በህይወት ላለ ሰው አስመሳዮችን ስለሆኑ ነው በህይወት ላለ ሰው ድምጽ አልሆንም አሰሚው የላኩልሽን ቮይስ ያለች ሶፊ ማለት ነው በህይወት ላለ ሰው ድምጽ አልሆንም ራሳቸው ይናገሩ ያለች አሁን ግን አንድ ቁጥር በየፔጁ እየገባች ሊያ ካልታሰረች ጆን ዳንኤል ካልታሰረ እያለች እየቀሰቀሰች ያለችና እየመረጡ ነው ገብቶሻል ቲፎዞ ላለውና በአሁን ሰዓት የማስም ሲነሳ ነው ፎሎ የምናገኘው የምንወደደው የሚል እንጂ እውነት ይዘው ስላልሆነ እኔ ይኸው ፕሮፋይል አርጊያታለሁ ከሊያ ጎን ነኝ ለምን ሆም ብለው በጥላቻ ነው እንጂ የተነሱት ሊያን ለማረም ከነ ልጇ እንደ ሊያ የተሰደባለ ሚዲያ ስለሌለን ነው እንጂ በቴክስት ከነ ልጇ አሁን እንኳን የልጅሽን ተስካር ያሳይሽ አሁን ፒን አርጌዋለሁ እንትናቸውን በሞተች እያሉ ፌሚኒስቶች ማለት ነው ተምረናል ብለው የተሰበሰቡ እናጠፋታለን ትሙት ማስተማር አይደለም የፈለጉት እሷን መመለስ አይደለም ለዚህ ነው ሊያ ምን የገባችው ትሙት የልጇን ተስካር ያሳየን ሁሉ እያሉ ትሙት እያሉ ገብታ አይደለም እውነቱ ነው ይሄ በቃ ለምን ነው ይቅርታ የምትለው ይሄ የል ጉዳይ አይደለም ይሄን ነገሩን ነው የምልሽ ይሄናል እሱማ አምናበት ለተናገረችው ነገር ይቅርታ መጠየቅ የለባትም አምናበት ነው የተናገረችውና ሜንሽን አርገው ደግሞ የሁለት ሰዎች ሴቶችን ብቻ እንትን በይ ይቅርታ በይ ራሱ ያሏትም ትክክል አይደለምና በጥላቻ ነው በቃ ድሮም እኮ በመብላቷ ምግብ እንደዚህ ሰብስበሽ በቃ ብዙ ነገር ጥላቻ ነበረባቸው አገሯ በመኖሯ በተራ ጥላቻ ነው ተደራጅተው ሊያን ለማጥፋት የተነሱት እንጂ እውነት ለማስተማር ቢሆን ምን መናገር እንዳለባት እንኳን ይሄ ነው ይሉ ነበር ለዛ ነው እነዚህ ደግሞ ከኛ ባህል ውጪ ወላቺ ዶክተር ቤዛ የምትባል በጣም ብልግና ሴቶችን የምታስተምር ልቅ ሴት ናት አሁን እሷ ናት ሊያን በስድብ ከሆነ እኮ ከሊያ በላይ ፊንገር ምን እየተባለ ትሰደባለች አይደለ እየጻፍን ሰድበናታል እኮ ድምጽ ስለሌለን ነው በጽሁፍ ራሱ ትሰደብ ነበር ማን ሆነን ነው እኛ ሊያን አራሚ ሆነን የወጣ ነው ስለዚህ እና የሷን ፖስት አርጊው ከነ ፎቶዋ እኔ የሰጠውሽ አንቺ ብዙ ፎሎወር ስላለሽ ነው እና ይሄን ለመናገር ነው ኦኬ አሰማዋለሁም እና እናወራበታለን እሺ ቴንክ ዩ ኦኬ የኔ ድል ነው መሰለኝ ሄሉ ይሰማላ ያ እሺ አሁን አንድ ጓደኛዬ ጋር ደውላልኝ ያው ማታኒ ብዙ ጊዜ ስለማላመሽ ኢንፎርሜሽን ብዙ አይደርሰኝም በጣም ቅርብ እህቴ አንዳንድ ኢንፎርሜሽኖችን ስናወራ ነበርና ሊያ ላይ የተከፈተው ዘመቻ የድሮ ቪዲዮቿን እያወጡ በሷ ላይ ትልቅ ፕሮፓጋንዳ ለመስራት የሚፈልጉ ሰዎች እንዳሉ ነው የተረዳሁት በነገራችን ላይ የሆነ ታይም ላይ እንደ አገር እንደ ኢትዮጵያዊ ሁላችንም በየራሳችን ጎጠኝነትን ይዘን አብደን ነበረ ሪከርድ ተደርጎ ስላልተቀመጠ ነው እንጂ በጣም ብዙ ሰው ጎጠኝነትን ይዞ ሲያብድ ነበረ ግን ችግሩ ምንድነው ያው ሊያ ቀድማን ሶሻል ሚዲያ ላይ የመጣች ልጅ ናት ከፌስቡክ ጀምሮ እኔ ሊያን ማቃት አረብ ሀገርም እያለች የመጣች ልጅ ናት እና አንዳንድ ቪዲዮዎች ሪከርድ የተደረጉ የተቀመጡባት ቪዲዮዎች አሉ ጎጠኝነት እንደ አገር ህዝብ አብዶ ነበር ሁላችንም ጎጠኝነት ላይ ነበርን አሁን ያንን ቪዲዮ እያወጣችሁ በሊያ ላይ ፕሮፓጋንዳ ለመስራትና እንደዚሁ አገር ላይ ተጽዕኖ ለመፍጠር የሚፈልጉ ሰዎች እንዳሉ እናውቃለን አስመሳዮች ባይ ዘ ዌይ አንድ ነገር መረዳት መቻል አለባችሁ የሆነ ታይም ላይ ቀደም እንደተናገርኩት ሁሉም ሰው አብዶ ነበር ሪከርድ ተደርጎ ስላልተቀመጠ በጣም ሁሉም ሰው አብዶ ነበር አሁን ግን የሊያን ቪዲዮ አውጥታችሁ እንደዚህ አይነት ፖለቲካ ለመስራት የምትፈልጉ ሰዎች ካላችሁ የሚሰማችሁ ሰው የለም አንደኛ ነገር ሁለተኛ ነገር ደግሞ ምንድነው ሶሻል ሚዲያ ኢትዮጵያ ውስጥ በጣም ተጽዕኖ ፈጥሮ ነበር ባይ ዘ ዌይ ወጣቱ ጀነሬሽኑ ላይ የነበረው አመለካከት በዘርም ሆነ በተለያየ ነገር በጣም ሁሉም ሰው በጣም ትልቅ ተጽዕኖ ፈጥሮብን ነበር ከጊዜ በኋላ ሁሉም ሰው መለስ ብሎ ነገሮችን ማየት ሲጀምር ወደ ኖርማል ላይፍ መመለስ ሲጀምር እንደዚህ አይነት ነገሮችን ትተን ሁላችንም ትክክለኛ የሆኑ ነገሮች ላይ ሐሳብ እንድንሰጥና እንድንወያይ የራሳችንን አዘጋጅተን እየተወያየን ያለ ነው አሁን ግን እንደዚህ አይነት ቪዲዮዎችን ይዛችሁ መታችሁ በሊያ ላይ ትልቅ ፕሮፓጋንዳ ወር ደግሞ ፖለቲካ ለመስራት የምትፈልጉ ሰዎች በጣም የተሳሳተና እኔ ተቀባይነትም ይኖራል ብዬ አላስብም ለምን ኦሬዲ እንደዚህ አይነት ሰዎች ስቲል ናው ከጎጠኝነት ህይወት ራሳቸውን ያላወጡና እንደ ኢትዮጵያዊ ራሳቸውን ወክለው የህዝብን የብሔር ብሔረሰብን ሰላም የማይፈልጉ ሰዎች ናቸው
ብዬ ነው የማስበውና ሊያ አንድ ነገር ማወቅ አለብሽ። እንደዚህ አይነት ነገሮች ሲመጡ ጥሩ ሎየር ያስፈልግሻል፣ ጥሩ አድቫይዘር ያስፈልግሻል። ከእንደዚህ አይነት ሰዎች ጋር እየተማከርሽ ወደፊት መራመድ መቻል አለብሽ። ይሄ ኬዝ ሊሆን አይችልም። ለምን ኦልሬዲ እነሱ የፈለጉት አሁን ምንድነው በእንደዚህ አይነት ነገር ሌሎቹን ማስበላት ስለለመዱ ሊያንም ለማስበላት ፈልገዋል። ሊያ ደግሞ ሲንግል ማዘር ነሽ፣ ልጅሽን የምታሳድጊ ሴት ነሽ። በቂ ማስረጃዎች ስላሉሽ ወተሽ እንትን ማለት አለብሽ፣ ራስሽን ዲፌንድ ማድረግ አለብሽ ብዬ ነው የምለው። መፍራት የለብሽም። ሁሉም ጎጠኛ ነበረ። የሁሉም ታሪክ ይወራ ከተባለ እዚህ ላይ ጎጠኞች አሉ፣ አሁንም ጎጠኞች ነበሩ። ያ ነገሮች ደግሞ ብዙ ልጆችን አሳስቷል ካለማወቅ። አንደኛ የፖለቲካ ኤክስፒሪየንስ የሌላቸው ልጆች፣ የንግግር ኤክስፒሪየንስ የሌላቸው ልጆች በጣም መጥፎ ቃላትን ተጠቅመው ከብሔር ብሔረሰብ ጋር እስከ መናወቅር ደረጃ ደርሰዋል። ያ ምንም ማለት አይደለም፣ የሚስተካከል ጉዳይ ነው። የሰው ልጅ ከጥፋቱ መማር ነው ብዬ ነው የምለው። የዛን ታይም ቪዲዮዎች ግን እያወጣችሁ በእሷ ላይ ፕሮፓጋንዳ ለመስራት የምትፈልጉ ሰዎች በጣም የተሳሳተና እንደዚሁም በብሔር ብሔረሰብ መሀል ሰላምን የማትፈልጉና እንዲሁም ለሀገሪቷ ሰላም የማታስቡ ሰዎች ናችሁ ብዬ ነው የማስበው። ያንን ነው የምለው። ቴንኪው ሄሉዬ ገለቶሚ። መርሳት የሌለባችሁ ነገር ጌታቸው ረዳም እንደ ሀገር ተሳስቶ እንደ ዜጋ ሀገር እየመራ ዛሴት ቴንኪው ለምን እረሳዋለን? ወይም ደግሞ በእንደዚህ በጣፈጠ መንገድ አይምሯችን ውስጥ አይገባም። እሺ ዛሴት እንትና አድነው ክሊንተን አድነው እሱ እንደዛ ነውና ሁይዝ እኔ ራሱ ሞራል ሰጠችኝ። ኒኪ ያ ለማንኛውም ግቡ። ያላወራችሁ ሰዎች ግቡ። ዛዶክዬ እንደዚህ የአይነት ስራዎችን አሁን ላይ የሚሰሩ ሰዎች ራሳቸው ለሀገር ጸር የሆኑ ሰዎች ናቸው። የሀገርን ሰላም የማይፈልጉና የወጣቶችን አንድነት የማይፈልጉ ሰዎች ናቸው እንደዚህ አይነት ቪዲዮ እያወጡ እንደዚህ አይነት ፕሮፓጋንዳ የሚሰሩት ብዬ ነው የማስበው። ለምን አገሪቷን እኛ በሰላምና በፍቅር ተከባብረን ተዋደን ወደፊት የምንራመድበት ነገር ላይ ለመስራት እንደዚሁም ከፕራይም ሚኒስተራችን ጎን ቆመን እሱን ለመደገፍ ነው ብዙ የምንለፋው። ገባሽ? አንዳንድ ሰዎች ግን ሶሻል ሚዲያ ላይ ገና ለገና ተሰሚነት አለን ኦር ደግሞ ሶሻል ሚዲያ ላይ የምናደርገው ቶክሲክ መሬት ላይ ወርዶ በመንደርና መንደር ውስጥ ችግር እንፈጥራለን ብለው የሚያስቡ ሰዎች ራሳቸውን ተጠያቂ አድርገው ማቅረብ መቻል አለባቸው። ለሀገር ሰላም ማሰብ መቻል አለባቸው ብዬ ነው የምለው። ያንን ነው የምለው። ለምን የሆነ ታይም ላይ የፖለቲካ ኤክስፒሪየንስ የሌላቸው ሰዎች ፖለቲካ ቃላቶችን በምን አይነት መንገድ መጠቀም የማይችሉ ሰዎች በጣም ብዙ መጥፎ ነገሮችን ተናግረዋል። ለምን ይጥቀብሶ ከይሰው ጉደኔ ቀለኒ ቤቴ ዋንቴ ሄኒ እንደዚህ አይነት ችግሮች ስላሉ ፕሊዝ እንደዚህ አይነት ሰዎች በተቻላችሁ አቅም ተቆጠቡ፣ ፕሮፓጋንዳ አትስሩ። ያንን ነው የምለው። አመሰግናለሁ። ቴንክ ዩ